የክረምቱ ደመና አልፎ በፀሐይ የታደሰ አዲስ ዓመትን ለማየት በቅተናልና እናመሰግናለን። እንኳን ለ2015 አዲስ ዓመት በሰላም አደረሳችሁ ተመልካቾቻችን። ከኢትዮጵያ ቴሌቪዥን የበዓል መሰናዶቻችንን ይዘናል። ዛሬ ከኛ ጋር ነው የምትውሉት። ቆንጆ የበዓል ፕሮግራሞች አሉን። ከእንጦጦ ፓርክ ከአዲስ አበባ ከፍተኛ ቦታ ላይ ሆነን ከፍ ባሉ ፕሮግራሞች ዓመታችንን ከዛሬ መስከረም 1 እንጀምራለን። ተመልካቾቻችን አብራችሁን ስለምትሆኑ በጣም ደስ ይለናል። አዲስ ዓመት ላይ ያለነው እንዳልኳችሁ አዲስ ብርሃን አለ፣ ፀሐይ አለ፣ መታደስ አለ። ይህንን ሁሉ ነገር የሚያስተጋቡ ፕሮግራሞቻችንን ወደ በኋላ ላይ ትመለከታላችሁ ማለት ነው። ተመልካቾቻችን 2015ን ከኛ ጋር ጀምራችሁ አብራችሁን እንደምትዘልቁ ምንም ጥርጥር የለንም። ዛሬ የምትመለከቱት ፕሮግራሞቻችን ደግሞ አዲስ ዓመትን ማዕከል ያደረጉ የፕሮግራሞቻችን ትውውቅም ይሆናል ማለት ነው። ከባልደረቦቼ ጋር አስተዋውቃችኋለሁ። ቆንጆ ይዘት ያላቸውን ፕሮግራሞችን ለበዓል ብለው ለእናንተ ሲሉ አዘጋጅተው እየጠበቋችሁ ነው ያሉት። መጀመሪያ ፕሮግራማችን የምናደርገው የኢትዮጵያ ቴሌቪዥን ረጅሙን ዓመት ይዞ የቆየው የጤናው በቤቶ ሁላችሁም በየቤታችሁ ሆናችሁ የሕክምና ባለሙያዎችን በቀጥታ ስልክ እያገኛችሁ ስለ ጤናችሁ የምትጠይቁበት የምትወያዩበት ፕሮግራማችን አዘጋጅ የሆነው ባልደረባዬ ወንደሰንን አሁን በመጀመሪያው ፕሮግራማችን የማገኘው ይሆናል። ከእንግዳ ጋር ያለው ዛሬ ስቱዲዮ አይደለም እንጦጦ ፓርክ ነው ያለነው ብያቸዋለሁ። ስለዚህ እንጦጦ ፓርክ እንግዳው መጥቷል። ከእንግዳው ጋር ዛሬ ምን አለ በጤናው በቤቶ ምን ትመለከታላችሁ? ምናልባትም እናንተ እየደወላችሁ የማትገናኙበት ፕሮግራም ቢሆንም ግን አመቱን ስንጀምር ከጤናው በቤቶ ምን እንጠብቅ፣ ዛሬ ጤናው በቤቶ ላይ መስከረም 1 ላይ ሆነን ስለ አመታችን ምን እናውራ የሚለውን ነገር የምንሰማ ይሆናል። ባልደረባዬ ወንደሰን እየጠበቀኝ ነው። ወደሱ ጋር እሄዳለሁ። ተከተሉ። ወንዴ እንዴት ነሽ? እንደምን አለ? ሰላም ነው? እንዴት ነሽ? እንኳን አብሮ አደረሰ። ተመልካቾቻችን ወንደሰን ጥላሁን የጤናው በቤቶ አዘጋጅ የኢትዮጵያ ቴሌቪዥን አንጋፋው ፕሮግራም እንኳን አደረሰ። በነገራችን ላይ ጤናው በቤቶ እንዲሁ ቤተሰብ እንደሆነን ይሰማን ይሆናል እንጂ ሁላችንም ምናልባት 13 ዓመታትን ያክል ከኢትዮጵያ ቴሌቪዥን ጋር ቆይቶ ይሆን እንዴ የሚል ሀሳብ ሁላችንም ውስጥ የሚመጣ ይመስለኛል። እኔ ራሱ 13 ዓመት ቆይቷል ስትለኝ እንደኛ ያለ ዓመት እያየነው ነበር ማለት ነው ወንዴን እያልኩ ነበርና በጣም ነው የምናመሰግነው። ጤናው በቤቶ ትልቅ ፕሮግራም ነው ለጣቢያችን ነው ለሀገራችንም ማለት እችላለሁ። በተለይ የጤና ባለሙያዎችን በቀጥታ ከተመልካቾች ጋር በስልክ እያገናኘ ብዙ የጤና ችግሮችን የሚያነሱ የመፍትሄ ሀሳቦችን የሚያመጡ የሕክምና ባለሙያዎችን እያገናኘን ስለነበረ እናመሰግናለን ወንደሰን። ዛሬ በልዩ ፕሮግራም የዛሬው እንግዲህ የአዲስ ዓመት ልዩ ፕሮግራም የሚኖረን እዚህ እንጦጦ ፓርክ የመረጥንበትን ምክንያት ተመልካቾች ሲከታተሉ በደንብ ያገኙታል ብዬ ተስፋ አረጋለሁ። ትንሽ እየተንቀሳቀስን ከእንግዳችን ጋር ጥሩ የሆነ ቆይታ እንደምናደርግ ለአዲስ ዓመት የሚመጥን ጥሩ የሆነ ሀሳቦች የምናነሳበት እንደሆነ ተስፋ አረጋለሁ። እንዲከታተሉ በዚሁ አጋጣሚ ብጋብዝ ደስ ይለኛል። እንግዲህ አዲስ ዓመት ሲመጣ ሁሌ የጤና የሰላም የፍቅር እንላለን። የጤና የሰላም የፍቅር የምንለውን ማን ነው የሚሰጠን? ኃላፊነት ራሳችን ወስደን የምንቀጥልበት ዓመት እንዲሆን የሚያሳይ ፕሮግራም ነው ብዬ ተስፋ አረጋለሁ። ወንደሰን በጣም አድርጌ አመሰግናለሁ። በእንጦጦ ፓርክ የአዲስ ዓመት ልዩ ዝግጅታችንን ማድረስ እንጀምራለን። ዛሬ ለየት ባለ መልኩ እዚህ እንጦጦ ፓርክ ላይ የተገኘ ነው። ጤናማ የሆነ የአኗኗር ዘይቤያችንን በተመለከተ እንድንነጋገር፣ እንድናወራ፣ እንድንመካከርና ከእለቱ እንግዳዬ ጋር ደግሞ ትንሽ ለየት ያሉ ነገሮችም እየከወንን የየራሳችንንም ተሞክሮ ልናጋራችሁ ወደናል። እንግዳዬ እንደምታዩት ዶክተር ዳዊት ነው። ወደሱ እሄዳለሁ። እሱን አግኝቼ ደግሞ አንዳንድ ነገሮች የምናወራ የምንነጋገር ይሆናል። አብራችሁ ነው። ዶክ እንኳን አደረሰ። ሰላም ነው? እንዴት ነህ? አለሁልህ። እዚህ ስታነብ ያየሁ ነበረ። እንደው እስቲ ያነበብካትን እንደው በድጋሚ ላስቸግርህ። ምን እንዳነበብካ ያለው ነገር የኮቪድ-19 ወረርሽኝን ለመከላከልና ለመቆጣጠር በልዩ መንገድ መስዋዕትነት ለከፈሉ የኢትዮጵያ የጤና ባለሙያዎችና ሰራተኞች የቆመ የእውቅና ሐውልት ይላል። በጠቅላይ ሚኒስትር አብይ አህመድ መስከረም 30 2013 ዓ.ም ይላል።
ስለዚህ የኛ ጤና እንዲጠበቅ የጤና ባለሙያዎች ብዙ መስዋዕትነት እየከፈሉ ነው ያሉት። ትክክል ነው። ስለዚህ የጤና ባለሙያዎች ብቻ ሳይሆን ሰውም የራሱን ጤና የመጠበቅ ኃላፊነት አለበት ሲባል ደግሞ እንሰማለን። ዋናው ኃላፊነት የኛው ነው። እስቲ ለምሳሌ እንደው የጤናማ አኗኗር ይባላል። በአዲስ ዓመት የጤናማ አኗኗርን ዘይቤን መተግበር እንደሚያስፈልግ ይነገራል። እንደው አዲስ ዓመት አዲስ የጤና እቅድ አዲስ የጤና አኗኗር እንደሚያስፈልግም ይነገራልና እስቲ ስለሱ እናወራ። እንግዲህ በአንደኛ ደረጃ እኮ የምንፈልገው ጤንነት ነው አይደል? ሁሉ ነገር ቢሞላ ቢተርፍ ነገር ግን ጤንነት ከሌለ ረብ የለውም። ስለዚህ ጤንነት ደግሞ የእድል ጉዳይ አይደለም ነው። ስለዚህ ጤንነት የምርጫ ጉዳይ ነው። ስለዚህ የጤነኛ የሆነ የአኗኗር ዘይቤ ስንል በየዕለቱ የምናደርጋቸው ነገሮች ናቸው። በየዕለቱ ምግብ እንበላለን፣ የአካል ብቃት እንቅስቃሴ፣ አሁን እንዳለንበት ንጹህ አየር ውስጥ መሆን፣ በቂ እንቅልፍ ማግኘት፣ ጤነኛ ሀሳብ፣ የፀሐይ ጨረር፣ እነዚህ ሁሉ የጤነኛ የሆነ የአኗኗር ዘይቤ መንገዶች ናቸው ማለት ነው። መልካም። እንደው ይሄ አካባቢ እንጦጦ ፓርክ ሲታሰብ ብዙ ሰዎች አካላዊ እንቅስቃሴ እንዲያደርጉበት መንፈሳቸውን እንዲያድሱበት እና የመሳሰሉት በጣም ብዙ ጥቅሞች ታሳቢ ተደርገው ነው የተገነባውም ሰዎች ያንንም እየተጠቀሙበት እንዳሉ እያየን ነው። እንደው እኛም ትንሽ ቀስቀስ እያለን የሚገኘውን የጤና ጠቀሜታ በተለይ እንደዚህ አይነት ንጹህ አየር መሳባችን ከተፈጥሮ ጋር ተስማምተን ለመኖር የምናደርገው ጥረት ደግሞ እንደው ለጤናችን የሚጨምረው ጠቀሜታም ካለ አብረን ብናየው ደስ ይለኛል። ዋናው እሱ ነው። ምክንያቱም ጤንነት በምርጫ ነው ካልን ፈጣሪ ደግሞ በተፈጥሮ ሁሉም ፈውስ አድርጓል ነው። ስለዚህ ስለ ጤንነትና ስለ በሽታ ያለን ግንዛቤ በአዲሱ ዓመት በእርግጥ እንዲለወጥ ፈልጋለሁ። ጃፓን ሀገር ፎረስት ቤዚንግ የሚሉት ነገር አለ። ፎረስት ቤዚንግ ዶክተሮቹ ራሳቸው ልክ እንደ መድኃኒት ፕሪስክራይብ የሚያደርጉት ነው። ሰዎች ጫካ ውስጥ የተወሰነ ጊዜ እንዲያሳልፉ ያለው ጥቅም ምንድን ነው? ብዙ ጥናቶች የሚያሳዩን ጫካ ውስጥ በምንኖርበት ጊዜ ከዛፎቹ የሚወጡ ንጥረ ነገሮችም አሉ። እነዛ ንጥረ ነገሮች ናቹራል ኪለር ሴልስ የምንላቸው ካንሰርን ለመዋጋት የሚረዱ ሴሎች ቁጥራቸውን እንዲጨምር ያደርጋል። በዚህም መንገድ ደግሞ እንድንረጋጋ ያደርጋል። የደስታ ሆርሞኖች እንደ ሴሮቶኒን፣ ኦክሲቶሲን የምንላቸው እንዲወጡ ያደርጋል። ስለዚህ ተፈጥሮ ውስጥ መሆን ማለት እውነት ለመናገር እውነተኛ ፈውስ ያለበት ቦታ ሆንን ማለት ነው። እየተንቀሳቀስን ደግሞ እናወራለን፣ እንቀጥላለን ጨዋታችንን። ተመልካቾች ተከተሉን፣ እንቅስቃሴያችን ይቀጥላል። እንቅስቃሴም እንግዲህ ህይወት መሰረት ነው አይደል? እውነት ነው፣ እውነት ነው። አካላዊ እንቅስቃሴ ይደረግ ይባላል አይደለ? አካላዊ እንቅስቃሴ በቀን በሳምንት ይሄን ያህል ብታደርጉ ተብሎ የምትመክሩት ነገር አለ አይደል? እንግዲህ ይሄ ሞዴሬት ኤክሰርሳይዝ የምንለው ቢያንስ በቀን 30 ደቂቃ እንኳን በእግር እንጓዝ ነው። እዛ ላይ ትልቅ የጤና ሚስጥር አለ። እንዲያውም ለአንድ ሰዓት ለምናደርገው እንቅስቃሴ እድሜያችን ላይ 2-3 ሰዓት ሁሉ ይጨመርልናል። ስለዚህ ትልቅ የጤና ጥቅም አለው። ስለዚህ እንዲህ አይነት አካባቢዎች ደግሞ በእግር ለመጓዝ እንቅስቃሴ ለማድረግ ምቹ ናቸው ብዬ አስባለሁ። ይሄ ደግሞ ከሁሉ የበለጠ ነው። ምክንያቱም ኔጋቲቭሊ አዮናይዝድ የሆኑ አየር አለ ካልን ከዛፎቹ ከጫካ የሚወጣው እሱ ደግሞ የበለጠ ይረዳናል እና ጸጥታ ውስጥ ነው ያለ ነው ማለት ነው። ስለዚህ እዛ ላይ ትልቅ ጥቅም አለ። የሚመረጠው በእንደዚህ አይነት ቦታ ነው። አዲስ ዓመትም ብዙ ጊዜ እንደ ጥሩ አጋጣሚ ይታያል። ብዙ ነገሮች በአዲስ ዓመት ይሄን እንጀምራለን፣ ይሄንን እናስቀጥላለን፣ ይሄንን ደግሞ እንደው በአዲሱ ዓመት እንተዋለን እንላለን አይደል? ብዙ ጊዜ ብዙዎቻችን ስናቅድ እንደዚህ እንላለን። እንደው ስለ ጤናችንስ በዛው ልክ እናቅዳለን ወይ? ይሄ ፈረንጆች እኮ ኒው ኢየርስ ሬዞሉሽን የሚሉት ነው። አዲስ ዓመት ሲመጣ ሁሉ ጊዜ አዲስ ነገር እናቅዳለን። አንዳንዱ ቤት ገነባለሁ ይላል፣ አንዳንዱ መኪና ገዛለሁ ይላል፣ ዲግሪ ወስዳለሁ። ግን ከሁሉ የበለጠ ጤና ከሌለሳ ነው እኮ ጤናዬን እጠብቃለሁ ብሎ ማቀድ። ግን ኢንተርቪው ሲደረጉ ውጭ ሀገር ካለኝ ልምድ አብዛኛዎቹ በአንደኛ ደረጃ ጤናን ነው የሚያስቀምጡት። ነገር ግን ስንቶች ናቸው በተግባር የሚያውሉት ነው? ወይም ለመጀመሪያ 1-2 ወር እንትን እናደርግና ከዛ በኋላ ተመልሰን ወደ ድሮ እንገባለን። ስለዚህ የአኗኗር ዘይቤያችን ይሁን ነው። በተለይ ተላላፊ ስላልሆኑ በሽታዎች ስናወራ እኛም ሀገር ትልቅ ችግር እየሆኑ የመጡት ልብ፣ ካንሰር፣ ስኳር፣ ደም ግፊት የመሳሰሉት ወይም ውፍረትም እንደ በሽታ ነው የምናየው። ለእነዚህ በሽታዎች አንደኛው ተጠያቂው ጤነኛ ያልሆነ የአኗኗር ዘይቤ ነው። የላይፍ ስታይል ሪሌትድ በሽታዎች የምንላቸው ናቸው። ስለዚህ መልሱ ምንድን ነው? ላይፍ ስታይል ነው። የአኗኗር ዘይቤን ማስተካከል፣ ጤናማ ማድረግ። እዛ ላይ ሌላው ደግሞ እኛ ሀገር እኮ ማንኛውም ሰው እንትን የሆነ ተረትና ምሳሌ አለ። ታሞ ከመማቀቅ ይባላል ያለ ሁላችን እናውቀዋለን። ስለ ጤናማ የአኗኗር ዘይቤ ስንነጋገር ወቅታዊ የሆነ የጤና ምርመራ ማድረግም እንደው እዛ ውስጥ ሊካተት የሚችል ነው ይባላል።
እንግዲህ ሄልዝ ስክሪኒንግ የሚባለው ነው። አስቀድመን አወቅን ማለት ያ እርምጃ ለመውሰድ መንገድ ይከፍትልናል ነው። ብዙ ጊዜ እኮ ሳናውቀው ውስጡን ብዙ ነገር ተካሂዶ ወደ መጨረሻ ልንደርስበት እንችላለን። ስለዚህ አስቀድሞ ምርመራ ማድረግ ሁሉ ጊዜ የሚመከር ነገር። እዚህ እንጦጦ ፓርክ ውስጥ ደግሞ ለድንገተኛ የሕክምና ወይም ድንገተኛ የሆኑ ችግሮች ሲደርሱ ለማከም የተዘጋጀ አነስ ያለ ክሊኒክ አለ። እርግጥ እኛ ድንገተኛ ችግር አይደለም ኖሮን የመጣ ነው፣ ግን እዛ ሂደት ብለን ዋና የሚባሉትን አይነት ምርመራዎች ብናደርግ ምን ይመስላል? በጣም ጥሩ ነው። እነዚህ ቫይታል ሳይንስ የምንላቸው ናቸው። ለምሳሌ የአንድ ሰው ደም ግፊት እንዴት ነው፣ ኦክሲጅን ሳቹሬሽኑ ደም ውስጥ ያለው እንዴት ነው፣ የልቡ ትርታ እንዴት ነው፣ የመሳሰሉትን ማየት ጥሩ ነገር ነው። ይህንን አውቀን ደግሞ ምን እርምጃ መውሰድ እንዳለብን ጠቋሚ ነገር ስለሚኖረው አይደለ? የሆነ ኢንፎርሜሽን የሆነ መረጃ ይሰጠናል። ስለ ውፍረትም እኮ ማውራት ይኖርብናል። እውነት ነው። ውፍረትም ሌላኛው በሽታ ነው ስላልከኝ ልክ ነው። በከተሜው ሰው እኛ ሀገርም ትልቅ ችግር እየሆነ ነው። እየተለካን ስለ ልኬታችን ደግሞ ይሰጥበታል ምን ማለት እንደሆነ የየራሳችንን ነው እንግዲህ ተመልካቾች የሚከታተሉን የሚያዩን የራሳችንን ቁጥሮች እያሳየን ምን ማለት እንደሆነ እየተነተነ ሌሎች ደግሞ ከዚህ ምን ይማራሉ ምን ሊያደርጉ ይችላሉ የሚለውንም አብረን የምናየው ይሆናል። በጣም ደስ ይለኛል። ጉዟችን ወደ ክሊኒኩ እናድርግ። እሺ፣ በጣም ጥሩ መልካም። ዶክተር አንተ ያስካቸው አንዳንድ መመሪያዎች እንዳሉ ነግረኛል። እስቲ እናየዋለን አብረን ምን ላይ እንዳለው ምን ደረጃ ላይ እንዳለው በላልኝ ያደፍት ደስታ ምንታንተነ ዓለምን ሽክር ስብሎኝ ይንዳል በላልኝ ያደፍት ጤና ይስጥልኝ። እንደምን ዋልክ? እሺ ደህና ነህ? እሺ ፕሊዝ ከትውውቅን ጀምር መሰለኝ። ወንዶሰን እባላለሁ ከኢትዮጵያ ቴሌቪዥን። ዶክተር ዳዊት ከሻላ ዌልነስ ሴንተር። ኦኬ ዶክተር ናሁን እባላለሁ የካቲት 12 ሜዲካል ኮሌጅ በእንጦጦ ክሊኒክ ሐኪም ነኝ። ፓርክ ውስጥ አንዳንድ ጊዜ አደጋዎች ያጋጥማሉ። ፕላስ እንደዚህ የልብ በሽታ ያለባቸው አንዳንድ አደጋዎችን ጌም ዞኖች ላይ እንደዚህ አይነት ነገሮች ሲሉ ያንን የመጀመሪያ እርዳታ ሕክምና እኛ እንሰጣቸዋለን። ያንን ከሰጠን በኋላ ከመጀመሪያ እርዳታ በላይ ከፈለጉ እንደ ተጨማሪ በአምቡላንስ ወደ የካቲት እንወስዳቸዋለን ማለት ነው። ስለዚህ አሁን ይህንን በምናደርግበት ጊዜ እንደ እሱ ተጨማሪ ያው የመጀመሪያ እርዳታ ስናደርግ የደም ግፊት እንለካለን፣ ፐልሳቸውን እንላለን። እነዚህ ቫይታል ሳይኖችን ሪስፓይሬሽን ከወሰድን ቴምፕሬቸር ከወሰድን በኋላ ነው ወደ እንትን የምንለው። ስለዚህ በዛ መሰረት ሲያንተንም የደም ግፊትን እንለካና በዛ መሰረት ደግሞ ስለ ደም ግፊት እና የተወሰነ ነገር እናወራለን ማለት ነው። ከአኗኗራችን ጋር ተያይዞ የሚመጡ በሽታዎች ብዙ አሉ። አሁን እነሱን እንደምሳሌ ለመውሰድ አንዱ ደም ግፊት ነው። በደም ግፊት ምክንያት ከሱ ጋር ተያይዞ ብዙ የሚመጡ ችግሮች አሉ። የልብ ችግር ይመጣል፣ ስትሮክ ላይ ችግር ያመጣል፣ ኩላሊታችን ላይ ችግር ያመጣል። እነዚህ ሁሉ ተያይዞ እንትን የሚሉ ናቸው። ቸንስች ጋር አድርጋት እና እነሱን እንትን ለማለት እርሊ እኛ ሀገር ብዙ ጊዜ አልተለመደም። ይሄ የሕክምና ክትትሎችን ብዙ ጊዜ አናደርግም። ብናደርግ ግን ተመራጭ ነው። ይቻል 140 በ85 አካባቢ ያሳያል። ያው እንግዲህ ብዙ ጊዜ ይሄ የሚመከረው ምንድነው አሁን አንተ ተራምደህ ወክ አድርገህ ስለመጣ 30 ደቂቃ አርፈህ ቡና ሳትጠጣ አሁን የራሱ የሆኑ ክራይቴሪያዎች አሉት። ያንን እንትን ስላላደረግን ትንሽ ከፍ ማለት ነገር ያሳያል። ዋይት ኮት ሲንድሮም። ስለዚህ ለምርመራ ሲመጡ አንዳንድ ጊዜ ሰዎች ትንሽ እንትን ይሆናል አይደል? አንክሸስ ይሆናሉ። እሷም ደግሞ ትንሽ ከፍ ልታደርግ ትችላለች። ላይፍ ስታይል ሪሌትድ በሽታዎች ከአኗኗር ዘይቤ ጋር የተያዙ መከላከል እንችላለን ነው። መልካም ዜና ነው ያለን። ልብ በሽታ እስከ 90% መከላከል እንችላለን። ሁለተኛውን አይነት ስኳር ህመም 80% መከላከል እንችላለን። ካንሰርም እስከ 60%። ስለዚህ ጤናችን በእጃችን ነው። ውፍረትን በተመለከተ ደግሞ ለመለካት ዝግጁ ነኝ። እንግዲህ ዶክተር ዳዊት ያመጣቸው መለኪያ መሳሪያዎች አሉ ከተቋም እሱን አውጥተን በመለካት ደግሞ እንየው እስኪ። እሺ ደስ ይለኛል። ክብደቱ 68 ኪሎ ግራም ነው የሚያሳየው። አሁን ግን ማየት የምንፈልገው ምንድነው አካል ውስጥ ያለው የስብ መጠን የቶታል ቦዲ ፋት ምንለው እንዴት ነው። ቦርጭ ካለ ቪስሰራል ፋት እናያለን፣ ጡንቻን እናያለን። ይህን ለማድረግ እንግዲህ እናስቸግርህና ጫማም ካልሲም ታወጣልናለህ። እዚች ላይ ትቆምልኝና በሁለት እጅ ትይዝልኛለህ።
ትቀዘቅዛለች። እንጦጦም ቀዝቃዛ ነው በጣም እንደሱ ያዝልኛ። አሁን ዶክተር ናሆም መነግርን ቁጥሮች ትጽፍልኛል። ኦኬ ክብደት 67.7 ቦዲ ማስ ኢንዴክስ ምንለው 23.4 BMI ቶታል ቦዲ ፋት 21.8 ከዛ ስኬለታል መስሉ 37.1 የጡንቻውን ያሳየን። ከዛ ሬስቲንግ ሜታቦሊዝም በረፍት ላይ ያለን ካሎሪ ማቃጠል ችሎታው የአካል 1571። ከዛ ቦዲ ኤጅ የሚባል ነገርም አለ እሱን 36 ነው ያሳየን። በጣም ጥሩ ነው። ከኔው አነሰ በጣም ጥሩ ነው። እሱን እናወራለን በደንብ። ከዛ ሆድ ዕቃ ውስጥ ያለ ፋት ብትሰራ ኢንትራ አብዶሚናል ፋት ምንለው 7% ነው። በጣም እናመሰግናለን። ውጤቱን እናወራለን አቶ ወንዶሰን። እሱን እዚህ ከምናደርግ ወጣ ብለን ብንሰማው ደስ ይለኛል። ለአሁኑ ዶክተር ናሆም እናመስግን ብንወጣስ? ዶክተር ናሆም በጣም እናመሰግናለን ለነበረን ቆይታ፣ ለሰጠህን ማብራሪያ። ተመልካቾች የበዓል ልዩ ዝግጅታችንን እየተከታተላችሁ ነው። ስለ ጤናማ የአኗኗር ዘይቤ እየተነጋገርን እንገኛለን። ዶክተር ዳዊት ቀደም ሲል ክብደቴን ለክቶኛል። የልኬቱን ውጤት ደግሞ እዚህ መተን እንደምንነጋገር በተስማማነው መሰረት እስኪ እንቀጥል። ምንድን ነው የተለካሁት? ምንድን ናቸው ቁጥሮቹ? እንግዲህ አቶ ወንዶሰን ክብደትን ብቻ አይደለም ብዙ ነገሮች አይተናል። በመጀመሪያ እድሜህን ጠይቄ 40 ዓመት ነኝ ብለሃል። ከዛ ቁመትህ 1.70 ነው በሴንቲሜትር። አሁን የሆነች ማሽኗ ቅድም ያየናት ታምረኛ ማሽን አለች። እዛ ላይ ስናቆም ክብደትን አሳየን። ክብደትህ 68 ኪሎ ግራም ነው። ከዛ በኋላ ቦዲ ማስ ኢንዴክስ የሚባል አለ። እንደዚሁ የአንድ ግለሰብ አካል ክብደት ከመደበኛው ምን ያህል አልፏል የሚለውን ለማወቅ የምንጠቀምበት ነው። አሁን ማሽኑ ነው ካልኩሌት ያደረገልኝ። እሱ 23.4 አለ። 23.4 ማለት ቦዲ ማስ ኢንዴክስ ትክክለኛ ነው ማለት ከ18.5 እስከ 25 ጥሩ ነው። ከ25 እስከ 29.9 ከሆነ ቦዲ ማስ ኢንዴክስ ክብደት ከፍ ብሏል እንላለን። ከዛ በላይ ከሆነ ግን ኦቤሲቲ በጣም ከፍ ማለት ነው፣ በጣም መወፈር ማለት ነው ኦቤሲቲ። እሱ ከ29.9 በላይ ነው። ነገር ግን ቦዲ ማስ ኢንዴክስ ለብቻው በቂ ኢንፎርሜሽን አይሰጠኝም ነው። ምክንያቱም አንተ እኮ ስፖርተኛ ከሆንክና ጡንቻ ካለ ክብደትም ከፍ ይላል። ስለዚህ ቦዲ ማስ ኢንዴክስም ከፍ ሊል ይችላል። ስለዚህ ቦዲ ኮምፖዚሽን ምንለው ማየት አለብን። አካል ውስጥ ያለው የስብ መጠን ቶታሉ እንዴት ነው? ሆድ ዕቃ ውስጥ አቶ ወንዶሰን ቦርጭ ያለው የለውም? ጡንቻው እንዴት ነው? እሱ ማየት አለብኝ። ስለዚህ በዚህ መሰረት አሁን ቶታል ቦዲ ፋት አካል ውስጥ ያለው ጠቅላላ የስብ መጠን እሱ 21.8 አሳየኝ። ምን ይመስላል? ምን ማለት ነው? እስቲ እኔ ማለት ብዙ ስብ አለ ማለት ነው። በጣም ጥሩ ነው ያለው። ለአንተ እድሜ 40 ዓመት ነው። ስለዚህ ከ22% በታች ካገኘን በጣም ጥሩ ነው። ስለዚህ አካል ውስጥ ያለው የስብ መጠን የተስተካከለ ነው ማለት ነው። ከዛ ቀጥሎ ያየነው ጡንቻን ነው። ይሄ ስኬለታል መስል ምንለው እሱስ እንዴት ነው? ያንተ 37.1 እሱም በጣም ቆንጆ ውጤት ነው። የሚቀጥለው ያየነው ጥሩ ነው። በብዛት እየመጣ ያለው እስካሁን በአዲስ አበባ አንደኛ ነው። ከዛ ስኬለታል መስል የሚባል አለ። እሱን እንዳልኩ እሱ 37.1 ነው። ሬስቲንግ ሜታቦሊዝም አካልህ ስራ በማትሰራበት እያረፍክ እያለ ካሎሪ ማቃጠል ችሎታውን ነው የሚያሳየው። እሱ 1572 ነው። እሱም በጣም ጥሩ ነው። ቀጥሎ ያሳየኝ ቦዲ ኤጅ የሚባል ነገር አለ። የአካልህ እድሜ እንዴት ነው ነው። ብዙ ጊዜ ክብደት ሲጨምር ወይም ከመደበኛ በጣም ከፍ ሲል የአካል እድሜም ከፍ ይላል ያለ። ያንተን ግን 36 ነው ያሳየኝ። አንተ 40 ዓመት ነው። ስለዚህ 4 ዓመት ቀነሰ። 4 ዓመት እንዲያውም የወለደ ወጣት ሆናል ማለት ነው። ጥሩ ነው፣ ደስ ይላል። የሆነ ኢንፎርሜሽን ይሰጠኛል። በጣም ጥሩ ነው። መጨረሻ ላይ ያየሁት ደግሞ በእኛም አገር በከተሜው ሰው በተለይ ወንዶች መካከል የምናየው የቦርጭ ሆድ ዕቃ ውስጥ ያለ ስብ መጠን ነው። እኛ ቪስሰራል ወይም ኢንትራ አብዶሚናል ፋት የምንለው ያንተ 7% ነው። እሱም በጣም ጥሩ ነው። ከ9 በታች መሆን አለበት።
ስለዚህ አሁን ያየነው ቦዲ ኮምፖዚሽን በሁሉም አንጻር በጣም የተስተካከለ ነው። በዚህ ቀጥል በአዲሱ ዓመትም። አመሰግናለሁ። እንግዲህ የአዲስ ዓመት እቅዴ ይሄንኑ ይዞ ማስቀጠል ነው ማለት ነው። የኔ እነዚህን ቁጥሮች ሳይለዋወጡ እንዲቀጥሉ ማስቻል ነው እቅዴ ማለት ነው። የሆነ ነገር ማድረግ አለብህ። ለዛ ጤነኛ የሆነ የአኗኗር ዘይቤን አሁን ዲያስኮ ማዳበር አለብህ። ያለበለዚያ እድሜያችን እየጨመረ ሲመጣ አካላችን ኤክሰስ ፋት ይይዛል፣ ስብ ይይዛል፣ ጡንቻ እየቀነስ እንመጣለን። ስለዚህ እሱን ለመቆጣጠር ጤነኛ የሆነ የአኗኗር ዘይቤ ከምግብ ጀምሮ በጣም ወሳኝ ነው ማለት ነው። ዶክተር እንደው ያንተንም አንድ ሁለት ነገር ብትነግረኝ ደስ ይለኛል። እንደው ቁመናን ሳየው በጣም ደስ የሚል አይነት ቁመና ነው። ያው ስፖርት እንደምትሰራ ማቃለሁ። ስለ ራስ የምትነግረን ካለ በዚሁ አጋጣሚ እንደው ለሌሎች ልምድ ይሆናል ብለህ የምታስበው ካለ ብትነግረን ደስ ይላል። ብዙ ጊዜ በተለያየ መገናኛ ብዙሃንም ይጠይቁኛል። በተለይ ቅዳሜና እሁድ በቁምጣና በቲሸርት ነው የምትታዩ ይላሉ። ጊዜ ሲኖረኝ ብዙ በእግር ሄዳለሁ። ቤትም መሳሪያዎች አሉ ስፖርት መሰራበት። አመጋገቤ ላይ ጥንቁቅ ነኝ። እኔ ሞር ቪገን ከሚባሉት ነኝ ማለት አትክልት ላይ ነው የምታተኩረው እንደማለት ነው። በጣም ጥሩ። በአዲስ ዓመት የጤናማ አኗኗር ዘይቤን ለመከተል አስፈላጊ ናቸው ብለን የምናስባቸውን ሀሳቦችም እንዲሁ እናንሳና ወደ ማጠቃለል እንሄዳለን። እንግዲህ ጤነኛ የሆነ የአኗኗር ዘይቤ ስንል እንቅስቃሴ ብቻ አይደለም፣ ወይም ጤነኛ የሆነ የአመጋገብ ስልት ብቻ አይደለም። በነገራችን ላይ ጤነኛ የሆነ የአመጋገብ ስልት ስንል በምግብ ፍራፍሬዎች፣ በምግብ አትክልትና ባልተፈተጉ የእህል ሰብሎች ላይ ያተኮረ ይሁን ነው። የስነ ምግብ ሳይንስን በማያጠራጥር መንገድ ይህንን እውነት አሳይቶናል። ይህ ማለት ከእንስሳት ተዋጽኦ የሚገኙ የምግብ አይነቶች ላይ ጥንቃቄ እናድርግ ነው። ሌላው ደግሞ የፀሐይ ጨረር ነው። በቂ አሁን መስከረም ይጠባል፣ አየሩም ቆንጆ ይሆናል። እኛ ሀገር ደግሞ የታደልን አይደል 13 months of sunshine እንላለን። ፀሐይ አለ፣ ነገር ግን ፀሐይን እንፈራታለን ነው። ፀሐይ ወዳጃችን ናት። ስለዚህ በቂ የፀሐይ ጨረር እናገኝ። የእንቅልፍ ስርዓታችንን እሱም ላይ ጥንቃቄ ማድረግ አለብን። በቂ ውሃ መጠጣት አለብን። እረፍት ማግኘት አለብን። ጤነኛ የአስተሳሰብ ዘይቤ የምንለው የማይንድ ቦዲ ኮኔክሽን የምንለው አለ። እሱም ደግሞ ለአካላዊ ጤንነት ብቻ ሳይሆን ለስነ ልቦና ጤንነት፣ የማህበረሰብ ጤንነት ለዛም ወሳኝ ነው። የመጨረሻ እንኳን አደረሳችሁ መልእክት የምታስተላልፈው ካለ እሱን እናስተላልፍና ወደ ምግብ እንሄዳለን። ዝግጅታችንን ጨርሰን ማለት ነው። በመጀመሪያ ደረጃ በጣም ነው ማመሰግን። ይህንን አይነት አስፈላጊ አርዕስት አንስተን ዛሬ ማውራት መቻላችን በጣም ነው ደስ ያለኝ እና ለመላው ህዝባችን ለአዲሱ ዓመት ጤንነትን በአንደኛ ደረጃ እመኛለሁ። ህዝባችን ሁላችን ጤነኛ ስንሆን ያን ጊዜ ለሀገራችንም ነው የሚተርፈው አይደለም እንዴ? ስለዚህ ጤንነት ደግሞ የሚጀምረው በግል ደረጃ ነው። ከዛ በኋላ የቤተሰብ ጤንነት አለ። በአንድነት ምርታችንን ከፍ ማድረግ እንችላለን። ጤነኛ ዜጋ ማፍራት አለብን ነው። ነገር ግን በአሁኑ ጊዜ ለምሳሌ ውጭ ሀገር በኢንዱስትሪ ባደጉት ሀገሮች በአሁኑ ጊዜ ያሉት የዘመኑ የአሁኑ ጄኔሬሽን ከወላጆቻቸው ቀድሞ የሚሞቱ እኮ ነው የምንለው። ምክንያቱም ከአመጋገባቸውና ከላይፍ ስታይላቸው የተነሳ። በእኛ ግን እንደዚህ ነገር እንዲሆን አንፈልግም። ስለዚህ ጤነኛ የሆነ የአኗኗር ዘይቤ ላይ እናተኩር። መልካም ጤንነት ለመላው ህዝባችን። ተመልካቾች እንኳን ለአዲሱ ዓመት አደረሳችሁ ማለት እንወዳለን። አዲሱ ዓመት የጤና የፍቅር እንዲሆንልን እንመኛለን። በአዲሱ ዓመት አዳዲስ የጤና ማስጠበቂያ ስርዓቶችን የምንከተልበት፣ በጤና የምንሰነብትበት፣ ሰላም የምናገኝበት እንዲሆንልን በዚሁ አጋጣሚ ተመኘን። እናመሰግናለን ለነበረን ቆይታ። አመሰግናለሁ።
ተመልካቾቻችን የበዓል ፕሮግራሞቻችንን እየተከታተላችሁ ነው ያላችሁት። ጥሩ ጊዜን ከኛ ጋር እያሳለፋችሁ እንዳላችሁ ተስፋ አደርጋለሁ። 2015ን ጀምረናል። ደስ በሚሉ ፕሮግራሞች ነው ቆይታ እያደረግን ያለነው። ሌሎችም ፕሮግራሞቻችን አሁን የሚቀጥሉ ይሆናል። እንግዲህ ሀገራችን ኢትዮጵያ በተፈጥሮ ሀብት በጣም የታደለች እጅግ ብዙ ያልተሰራባቸው የተፈጥሮ ሀብት ባለቤት ናት። ነገር ግን እንደ ሌሎቹ ጥቂት የተፈጥሮ ሀብት ያላቸው ሀገራት ነገር ግን ለቱሪስት መሳቢያነት የራሳቸውን ሴት እየጨመሩበት የቱሪስት መስህብ ለማድረግ የሚያደርጓቸው ነገሮች እምብዛም ሰርተንባቸዋል ብለን አናምንም። በኢኮ ቱሪዝሙ ብዙም የተሰራበት ነገር አለ ብለን አናምንም። ዛሬ እንጦጦ ላይ ሆነን ይህንን ፕሮግራም ስንቀርጽ አንደኛውና ዋነኛው በተለይም ደግሞ በመዲናችን እየተሰሩ ካሉ ሜጋ ፕሮጀክቶች ውስጥ አንደኛውና ዋነኛው የምንለው የእንጦጦ ፓርክ ውስጥ ነው የምንገኘውና ይህ የእንጦጦ ፓርክ ለብዙ የቱሪስት መስህብነት ልንገለገልባቸው የሚችሉ ቱሪስቶች እዚህ መጥተው ቆይታቸውን ሊያራዝሙ የሚችሉበት ምቹ የሆኑ የተለያዩ ስራዎች የተሰሩበት ፓርክ ነውና አንዱ ነው ማለት እንችላለን። የተፈጥሮ ሀብታችንን ተጠቅመን ሰራ ነው ልንለው ከምንችለው ማለት ነው። እንግዲህ ሌሎችም በጣም በርከት ያሉ ስራዎች ከኛ ይጠበቃሉ እንደ መንግስት ሊሰራው የሚገባው። ከዛ በተጨማሪ ግን የግል ባለሀብቶችና ኢንቨስተሮች ከውጭም እየገቡ ኢትዮጵያውያን ሊሰሩ የሚገቡባቸው ብዙ ገና ያልተነኩ የተፈጥሮ ሀብቶች አሉንና እነሱ ላይ የተንቀሳቀሱ የሚሰሩ ባለሀብቶች ይበረታታሉ። በተከታይነት የኢትዮ ቢዝነስ ፕሮግራማችን ነው የሚቀጥለው። ዛሬ ኢትዮ ቢዝነስ አንድ ባለሀብት በተለይም ደግሞ መዋዕለ ንዋያቸውን የተፈጥሮ ሀብት ላይ በመዋል ኢኮቱሪዝምን ለማሳደግ የራሳቸውን አሻራ እያኖሩ ካሉ ግለሰብ ጋር ቆይታ ታደርጋለች ባልደረባችን ካሰች። እሱን ነው የምጋብዛችሁ። በተከታይነት የኢትዮ ቢዝነስ ፕሮግራማችንን ተከታትለን ተመልሰን ስንገናኝ ሌሎች የበዓል ፕሮግራሞቻችን ይቀጥላሉ። ጥሩ ጊዜን አሁንም ተመኝቻለሁ። ኢትዮጵያውያን እንኳን ለ2015 ዘመን መለወጫ አዲስ ዓመት በሰላም በጤና በፍቅር አደረሳችሁ። የኢትዮ ቢዝነስ ፕሮግራማችንም መጪው ዘመን የስኬት ሰርቶ የመለወጥ እንዲሆንላችሁ ይመኛል። የዛሬው የኢትዮ ቢዝነስ ፕሮግራማችንም በልዩ ሁኔታ በዓሉን በማስመልከት ከአዲስ አበባ ወጣ ብለን በቢሾፍቱ ከተማ እንገኛለን። እዚህ የተገኘንበት ዋነኛ ምክንያትም በሀገራችን ኢኮቱሪዝም ላይ በኢንቨስትመንት ተሰማርተው የራሳቸውን አስተዋጽኦ በሀገራችን ኢኮኖሚ ላይና ገጽታ ግንባታ ላይ እያበረከቱ የሚገኙ አንድ ባለሀብት ጋር ቆይታ ልናደርግ ነው እዚህ የተገኘ ነው። እኚህ ባለሀብት ማን ናቸው የሚለውን ወደ ውስጥ ገብተን የምንተዋወቃቸው ይሆናል። ካሰች ሁሉ ቆንጆ በዓል መስሏል እዚህ። አዎ በጣም ከእንግዳዬ ጋር እንግዲህ ተገናኝተናል። ማን እንደሆኑ እንደገመታችሁ እርግጠኛ ነኝ። የምንገኘውም በቢሾፍቱ ኩሪፍቱ ሪዞርት ውስጥ ነው። የኩሪፍቱ ሪዞርት መስራችና ባለቤት አቶ ታዲዮስ በለጠ ናቸው። አቶ ታዲዮስ እንኳን ለአዲሱ ዓመት በሰላም አደረሰዎት። እንኳን አብሮ አደረሰን። በኢትዮ ቢዝነስ ፕሮግራማችን ላይ እንግዳ ለመሆን ፈቃደኛ ስለሆነው እጅግ በጣም እናመሰግናለን። ብዙዎቻችን እንግዲህ አዲስ ዓመት ሲመጣ ያለፈው ስኬታችንን ውድቀታችንን እየሰራን ስለሆነ በጣም ደስተኞች ነን። እንደሚታወቀው የበዓል ወቅት ነው። አዲስ ዘመን መስከረም ነው። ብዙ በዓላትን የምናስተናግድበት ወቅት ነውና ብዙ እንግዶችም ከውጭ ይመጣሉ። እዚህም የሚኖሩ ኢትዮጵያውያን በተለያየ ቦታ እየተዘዋወሩ ሊዝናኑ የሚፈቅዱበት የሚመርጡት ወቅት ነውና ድርጅታችሁ እንግዶችን ለማስተናገድ ምን ያህል ዝግጅት አድርገዋል? የኛ ድርጅት ሁሉ ጊዜ ሬዲ ነው እንግዶች ለማስተናገድ። ስራችንም ያው ስለሆነ ማለት ነው። ግን በዘንድሮ አመት ባለፈው አመት በ2014 በኢትዮጵያ የመጣው የዲያስፖራ ብዛት በጣም እየገረመኝ ነው ያለው። በትምህርት ቤት ሲዘጋ እናቶች ልጆቻቸውን ይዘው ከመጠን በላይ ለመጀመሪያ ጊዜ ኢትዮጵያ ውስጥ የመጡበት ነው። በበቂ ሁኔታ ደግሞ ተደስተው የተመለሱበት ነው። ምክንያቱም የተለያዩ ነገሮች ባለፉት አመታት ውስጥ ተከፋፍተዋል። እንጦጦን የመሰለ መዝናኛ ተከፍቷል። ሸገርን የመሰለ መዝናኛ ተከፍቷል። ቤተ መንግስት ውስጥ ያለውን ወተር ፓርክ እኛ ጋዚ ተከፍቷል። የተለያዩ ፕሮፐርቲዎች አዳዲስ አክቲቪቲ ይዘው መጥተዋልና እነሱም ደስ ብሏቸው እኛም ደስ ብሎን የምናስተናግደው የሀገራችን ልጆች በመሆናቸው እና ወደፊትም ያ ይቀጥላሉ ያስባለሁ። ጉዞና የቱሪዝም ካውንስል
መረጃ መሰረት ቱሪዝም በዓለማችን ኢኮኖሚ ላይ የሚያበረክተው ድርሻ 10% ነው። ይህ ደግሞ ከፍተኛ የሚባል ነው። ሀገራችን ደግሞ በዚህ በቱሪዝም መስክ በሰው ሰራሽን በተፈጥሮም የታደለች ሀገር ናትና ያላትን አቅም ምን ያህል ተጠቅማለች ብለው ያስባሉ? እንደ አንድ በዚህ ዘርፍ ላይ እንደተሰማራ ባለሀብት አልተጠቀምንም ብላ ይቀርላል ብዬ አስባለሁ። ምክንያቱም ኢትዮጵያ በጣም የተለያዩ መስህቦች አላት። በጣም የተለያዩ በኦል ዳይሬክሽን ኖርዝ፣ ሳውዝ፣ ኢስት፣ ዌስት፣ ሴንትራል ሁሉም ወደ ቱሪስት አትራክሽንነት ተቀይረው ለወደፊት የኢትዮጵያን ገጽ በትልቁ ይቀይራሉ ከሚባለው ሴክተር ውስጥ ቱሪዝም አንደኛው ነው እና እስከዛሬ ድረስ የሰራናቸው ስራዎች በጣም ትንሽ ናቸው። አይ ሆፕ በሚቀጥሉት 5 እና 10 ዓመታት ኢትዮጵያ የሚገባትን ድርሻ የቱሪዝም ላይ ትሆናለች ብዬ አስባለሁ። ከአፍሪካ ከአንደኛ እስከ 3ኛ ባለው ደረጃ ውስጥ የምትገባ ይመስለኛል። ጅማሮቿ በጣም ብዙ ስለሆኑ የቱሪዝም ኢኒሼቲቭ ዘንድሮ ከመቼውም ጊዜ በላይ የተሻለ ነው። እንደምታውቂው የተለያዩ ትላልቅ ጠቅላይ ሚኒስትራችን ፕሮሞት የሚያደርጓቸው የሚያሰሯቸው ትላልቅ ፕሮጀክቶች አሉ። እንዲሁም እኛም በየኢንዲቪዥዋል እየሰራናቸው ያሉ እና ሁሉ የተለያየ ባለሀብት እየሰራቸው ያሉት ትልቅ ለውጥ ያመጣሉ ብዬ አስባለሁ እና ከመቼውም ጊዜ በላይ ለቱሪዝም ለኢትዮጵያ 50 ዓመት ወደፊት የሄደችበት ጊዜ ላይ ነው ያለነው። ስለ ኢኮ ቱሪዝም ስናወራ በቅርቡ መንግስትም በዚህ ዘርፍ ላይ ትኩረት ሰጥቶ ገበታ ለሀገር ተግባራዊ ተደርጓል። በተለያዩ ቦታዎች የቱሪስት መዳረሻዎች ቦታዎች ላይ የሚሰሩ ትልልቅ ፕሮጀክቶች አሉና እርስዎ ደግሞ በዚህ ዘርፍ ላይ ለረጅም ዓመታት ሲሰሩ ነበር። ያሉበትን ክፍተቶች፣ ችግሮች፣ ጠንካራ ጎኖች የመረዳት አቅሞት ከፍተኛ ነውና ገበታ ለሀገር እንደርሶ ላሉ በዚህ ዘርፍ ላይ ለተሰማሩ ኢንቨስተሮች እንዲሁም ሌሎች ወደዚህ ዘርፍ ሊመጡ በሚፈልጉ ሰዎች ዘንድ ምን አይነት እድሎችን ይዞ ይመጣል ብለው ያስባሉ? ገበታ ለሀገር ለኢትዮጵያ ትልቅ ነገር ይዞ ነው የሚመጣው። የኢትዮጵያን ቱሪዝም በአጠቃላይ ለአንዴም ለመጨረሻም ጊዜ ቀይረዋል ብዬ አስባለሁ። ሰዎች አስቧቸውና አልሟቸው የማያውቋቸው ቦታዎች ናቸው እየተሰሩ ያሉ። በዲዛይናቸው በጣም ለየት ያሉ፣ በአስተሳሰብ ደረጃ የተቀየረ አርኪቴክቸራል ዲዛይናቸው በጣም በ1000% አፕግሬድ የተደረገ ማንም አፍሪካ አገር ላይ በምንም መልኩ ማንም ቢመጣ ተወዳዳሪ ሊሆን የሚችል ነገር ስለሆነ ለእንደዚህ አይነት ባለሀብት አጋዥ የሚያጠናክር አዲስ ነገር የሚያሳይ መልእክት ስለሆነ እኔ በጣም ደስተኛ ነኝ። የወደፊት እቅድ ምንድን ነው? አሁን እያሰብን ያለነው 4 እና 5 ቦታዎች በዚህ በአዲስ ዓመት እንጨምራለን። ትልቁ እና አሁን ሙሉ ሼር ባለቤት የሆንበት ቡራዩ ሪዞርት አዲስ አበባ ሙሉ ለሙሉ የሚያይ አፍሪካ ቪሌጅ ነው። 54 የተለያዩ ቪላዎች ሰርተናል። እነዛ ቪላዎች በአጠቃላይ ለእያንዳንዱ አፍሪካ ሀገር የተመደቡ ናቸው። አዲስ አበባን ሙሉ ለሙሉ ከዳር እስከ ዳር የሚያሳይ ቦታ ነው። የተለያየ አክቲቪቲዎች ይኖሩታል። የቶፕ ጎልፍ የሚባል አዲስ ቢዝነስ አለ። እሱን ያካትታል። አፍሪካ ውስጥ ምንም ነገር እስከዛሬ ድረስ የለም። ስለዚህ የመጀመሪያዎቹ እንሆናለን ብለን እናስባለን። በጣም ትልቅ 1800 ካሬ ሜትር ላይ የሚሰራ ስፓ አለ። ያም ለየት ባለ መልኩ ነው የምንሰራው። ሙሉ ለሙሉ አዲስ አበባን የሚያይ ቪው ለሰርግ፣ ለኮንፈረንስ፣ ለተለያዩ ነገሮች የሚሉ አሉት። ከዛም በመቀጠል ደግሞ አርባ ምንጭ ላይ ወደ 60,000 ካሬ ሜትር ቦታ ላይ ከሱዳን ፓርትነሮች ጋር ወስደን አሁን በቅርብ ጊዜ ይጀምራልና የሚቀጥለው አመት አልቆ ለከስተመሮች ሰርቪስ መስጠት ይጀምራል። እንደዚሁም ላንጋኖ ላይ እያየን ያለ ነው። ላንጋኖ ሊሳካ የሚችልበት ትልቅ እንትን አለው። ሰመራ ላይ ከክልሉ መንግስት ጋር በመሆን ያንን የጌስት ሃውስ ተቀይሮ በ5 ስታር ሪዞርት አሁን ይጀምራል። በሚቀጥሉ 6 ወሮች ውስጥ አልቆ እሱም ከስተመር ስራ መስጠት ይጀምራል። ስለዚህ በተለያዩ ከተማዎች በተለያዩ ቦታ የኩሪፍቱ ሪዞርት እና ስፓ ሰርቪስ እንሰጣለን ማለት ነው እና እያደገ በጣም ትልቅ እቅድ ነው። አዲስ አበባ ደግሞ እንደምናውቀው የአፍሪካ መዲና የምትባል ብዙ ኮንፈረንሶችን፣ ስብሰባዎችን የምታስተናግድ ከተማ ናትና ብዙ እድሎችን ያሰፋል ብዬ አስባለሁ በግሌና ያን ከማቃለል አንጻርስ ምን አይነት አስተዋጽኦ ይኖራቸዋል?
የኛ ካምፓኒ በብዙ ሺህ ሰራተኞች ነው በአሁኑ ሰዓት ያለው። እነዚህም በሙሉ በምንጨምርበት ጊዜ የቋሚም ሆነ ቴምፖራሪ ሰራተኞች በብዛት እንቀጥራለን። የምንቀጥረውም ሎካል ካሉ ሰዎች ነው። እነሱ ራሳቸውን ትምህርት ቤት ውስጥ ከተን አሰልጥነን ከስተመር ሰርቪስ እንዲሰጡ እናደርጋለን። ስለዚህ ኦል ራውንድድ በሆነ መልኩ ኮምፕሊትሊ ኢኮኖሚውንም ህዝባችንንም አገራችንን በሚጠቅም መሰረት እንሰራ። ስለዚህ በየሄድንበት ቦታ ያለው ኮሚኒቲ ያተርፋል። የምንገኘው ይህ ቦታ እንግዲህ ወተር ፓርክ ብቻ ብለን የምናስቀምጠው አይደለም። ትውልድን ለመቅረጽ ልጆችን ለማሳደግ በተለይ እንግዶች በሚመጡበት ጊዜ ልጆቻቸውን የሚያዝናኑበት ቦታ ራሱ አያገኙም ነበር እና እነዚህ አዳዲስ ስራዎች ምን አይነት አስተዋጽኦ እያበረከቱ ነው? ይህ ወተር ፓርክ ያው እንደምታውቂው እንደዚህ አይነት ሰርቪስ ለማግኘት አይሮፕላን ቲኬት ቆርጠሽ ሆቴል ይዘሽ ታክሲ ከፍለሽ ዶላር መንዝረሽ የሚያደርጉ ሰዎች በጣም ጥቂት ነበሩ። አሁን ግን ኢትዮጵያ ውስጥ በመኖሩ እያንዳንዱ ልጅ መጥቶ አትሊስት እቺን ትንሽ ነገር ሀገሩ ላይ ተነፍጎ የነበረውን ማግኘት ችሏል እና በብዙ የሚቆጠሩ በሺ የሚቆጠሩ ቤተሰቦች እዚህ ቦታ ላይ እየመጡ ይዝናናሉ። በብዙ የሚቆጠሩ ህፃናቶች በጣም የተለየ ደስታ ኖሯቸው ማየት ራሱ ትልቅ ነገር ነው። ሌላው ኢትዮጵያ ከኢስት አፍሪካ ትልቁን ዋተር ፓርክ እዚህ ከተማ ውስጥ እዚህ ቦታ ነው ያለው። አሁን ቱሪስቶች ከኢትዮጵያ ብቻ ሳይሆን ዛሬ ብትመለከች ኖሮ ከጅቡቲ የመጡ አሉ፣ ከሱዳን የመጡ አሉ። በቀጣይ ከኢትዮጵያ ኤርላይንስ ጋር ሆነን ኢትዮጵያን የቱሪስት ዴስቲኔሽን ለምንድን ነው የአፍሪካ ዲዝኒ መሆን ማንችለው? እንችላለን። ስለዚህ ያንን እየሰራን ያለ ነው። አሁንም ይህንን ወተር ፓርክ በእጥፍ የማሳደግ ፕላን አለን እና ያንን ስናረግ ሞር ኤንድ ሞር ቱሪስት እየመጣ ይሄዳል። የተለያዩ ሰዎች ደግሞ የተለያዩ ነገር ቢጨምሩበት ኮምፕሊመንት የሚያደርግና እውነተኛ ዲዝኒ መሆን ይችላል። የሀገር አንዱ የሰራውን መደጋገም ሳይሆን የተለየ ነገር በማምጣት አሚውዝመንት ፓርክ በመጨመር አኳሪየም በመጨመር እንደዚህ የተለያዩ ነገር በሚመጡበት ጊዜ በጣም በተለየ መልኩ ኢኮኖሚያችንን ሀገራችንን ይቀይራል ብዬ አስባለሁ። ይሄ ከተማ በዚህ ወተር ፓርክ ምክንያት ሙሉ እያንዳንዱ ሰው ከተለያየ ኢንካም ብራኬት ስለሚመጣ ሁሉም አቅም ባለበት እና በአቅሙ መጥቶ ቤተሰቡን ይዞት ከተዝናና በኋላ የሚችልበት ቦታ በልቶ የሚችልበት ቦታ አድሮ ተዝናንቶ ይሄዳል። ስለዚህ ለዚህ ብቻ ሳይሆን በአጠቃላይ የከተማው ፍሰት በእጥፍ ድርብ ጨምሯል። ቱሪዝም ሁለት ነገር ይፈልጋል፣ የተለያዩ አትራክሽኖችና የአየር ጸባይ። የቢሾፍቱ ከተማ ደግሞ ይሄን ሁለቱንም ያሟላች ናት። ሌላው ምንድነው? በትልቁ እንደዚህ አይነት ትልቅ ኢንፍራስትራክቸር በሚሰራበት ጊዜ ሰዎች ሊስተናገዱበት የሚገባ ሩሞች፣ በቂ ሩሞች ያስፈልጋሉ። ይሄ ከተማ አሁን 23 ኢንተርናሽናል ስታንዳርድ ያላቸው ሪዞርቶች ፈጥሯል። ስለዚህ ማንም ከየትም ዓለም ቢመጣ መስተናገድ ይችላል። ከኢትዮጵያ በአሁኑ ሰዓት ሳልሳሳት የምናገረው የቢሾፍቱ ከተማ ትልቁ የቱሪስት ዴስቲኔሽን ናት። ሌላ ከተማ ከዚሁ ሳንወጣ ሀገራችን እንግዲህ የ13 ወር ጸጋ ባለቤት ናት። የተለያየ አይነት የአየር ጸባይ የምናገኝበት ሀገር ነው። ያንን እድል ወደ ቱሪዝሙ ለማምጣት የሚሰሩ ስራዎች ምን ይመስላሉ? ምንስ መደረግ አለበት? በአግባቡ እነዚህ ያሉ ጸጋዎች ከመጠቀም አንጻር የተለያየ የአየር ሁኔታ ነው ያለው። እንዳልሽው የተለያየ መልክዓ ምድር ነው ያለው። በእያንዳንዱ ቦታ ላይ አሁን የጅማሮ ሙከራዎች ይታያሉ። እነዛ በሚቀጥሉት 5 እና 6 ዓመት 5-6 ጊዜ እጥፍ እንደሚሆኑ እርግጠኛ ነን። ኮይሻ የሚባል ነገር ሰምተን አናቅም ነበር። አሁን መቼ ተከፍቶ መቼ እንሄዳለን እያልን ነው። ወንጪ በብዛት ቢታወቅም ብዙ ቱሪስት ሄዶበትና አድሮበት ተዝናንቶበት አያውቅም። በሰፊው ሰው ሊሄድበት ነው። ጎርጎራ በድሮ ጊዜ የተወሰነ ነገር ተደርጓል፣ ግን ከዛ ወዲህ የሞተ ቦታ ነበረ። እንደዚሁ በአፋር በዚህ በኩል በመታዩ እነ አዋሽ እንዲሁም ከዛ ቀጣይ የተሰሩ ያሉት በዲፍረንት ክላይሜት ዞን ውስጥ ያሉ ቀጣይ እነ ባሌ እነ ጅማ ኔምት ብዙ ስማቸውን ራሱ ሰምተን የማናውቃቸው። ስለዚህ እንዳልኩሽ ሳትጠራጠሪ በሚቀጥሉት ከ5 እስከ 10 ዓመት ኢትዮጵያ ክሌም ታደርጋለች the best tourism destination in Africa። ሁኔታውን ማወቅ እንፈልጋለን። የኔ ቤተሰቦች ያው እንደምታውቂው ከቦስተን አብረን ነበርና ከቦስተን እዚህ ከመጣን አሁን ወደ 20 ዓመት አካባቢ ሊሆን ነው።
ልጆቹም የሀገራቸውን ባህል የሀገራቸውን ሁሉ ነገር ተምረው ትምህርት ቤቶቻቸው ትልቁ እዚህ ሲመጣ የ7ኛ ክፍል ተማሪ ነበር። ግራጁዌት አድርገው እንደገና ደግሞ ለሃየር ኤጁኬሽን አሜሪካን ሀገር ሄደው ጨርሰው አሁን ተመልሰው ወደ ሀገራቸው ገብተው እየሰሩ ናቸው እና ዋናውም ዓላማ ወጣቶች የኛ ልጆች ወይም በነሱ እድሜ ያሉ ልጆች በአጠቃላይ ሀገራቸውን ተመልሰው ወደ የተለየ ቦታ ማድረስ የተማሩትን ትምህርት ሀገራቸው ላይ መዋል ኢትዮጵያን ተቀይራ ማየት ትልቁ ዓላማችን ነውና ያንን ሰክሰስፉሊ ያርገናል ያምናል። በዓላትን በምን አይነት መንገድ ነው ብዙ ጊዜ የምታሳልፉት? የአከባበር ሁኔታችሁስ ምን ይመስላል? እንደ ማንኛውም ኢትዮጵያዊ በጋችንን አርደን ጥሬ ስጋችንን ተካፍለን ጠጃችን እየጠጣን ጠላችን እየጠጣን ነው የምናሳልፈውና በዓል ሁሉ ጊዜ የትም ሆነ እዛም እያለን እዚህም ከመጣን በኋላ የምናሳልፈው በዛ። አዲስ ዓመት ደግሞ የተለየ ድባብ አለው አይደለ? በየቤቱ በጣም ሁሉ ሰው ደስተኛ ነው። የሀገራችን ሕዝብ በሙሉ ደስተኛ ነው። ያለውን ተካፍሎ የሚያድርበት ቀን ነው እና በጣም ደስ ይላል። ሁሉ ነገር ኢትዮጵያ ውስጥ ያለው አብሮ የሚበላ አብሮ የሚጠጣ ተካፍሎ የሚኖርበት ሀገር ስለሆነ ሁሉ ሰው ደስተኛ ሆኖ የሚያሳልፍበት ዓመት በዓል ስለሆነ በጣም ደስተኛ ነን ሁሉ ጊዜ። መልካም እንግዲህ የተወሰኑ ቦታዎችን ተዘዋውረን አየን። ቅድም ተቀምጠን ኢንተርቪያችንን በጀመርንበት ቦታ ወደዛ ተመልሰን ቃለ መጠይቃችንን እንቀጥል። በዘርፉ ላይ የሚስተዋሉ ብዙ ችግሮች አሉ። በተለይም በሆቴልና አገልግሎት አሰጣጥ ላይ የተማረ የሰው ኃይል አለመኖር፣ ሌሎችም እርስዎ ደግሞ ከዚህ በላይ ያሉበትን ችግሮች ያውቃሉና ኩሪፍቱ ሪዞርት በዘርፉ ላይ የሚታዩ ችግሮችን ከመቅረፍ አንጻርስ ምን አይነት ስራዎችን እየሰራ ነው? ከ20 ዓመት በፊት እኛ ይህን ስራ በምንጀምርበት ጊዜ የዚህ ኢንዱስትሪ ችግር በጣም ብዙ ነበር። አንደኛ ኤክስፖዠር ማጣት፣ ሎኬሽኖች አለማግኘት፣ የቢሮክራቲክ በጣም ብዙ እንትን ነበረው። በማወቅ ሳይሆን ባለማወቅ ብዙ እርዳታ አልነበረውም። ከጊዜ ወደ ጊዜ ግን እነዚህ ነገሮች እየሰፉ በየቦታው እየተከፈቱ በሚመጣበት ጊዜ ጥቅማቸውና ለሀገር የሚያመጡት ጥቅም ለሀገር ገጽታ የሚያሳዩት ጥቅም ከዛም አልፎ ብዙ ሰራተኞች የሚተቀጠሩበት ስራ ስለሆነ መንግስትም ይሄንን አንደርስታንድ በማድረግ ከጊዜ ወደ ጊዜ እየተሻሻለ መጥቷል። የሰርቪስ ኢንዱስትሪው እኛ ቤት ላለፉት 20 ዓመታት የምንቀጥረው ሰራተኛ እዛ ቦታ ላይ ሰርቶ ድንጋይ ተሸክሞ ባሬላ ተሸክሞ የሚሰራውን ሰራተኛ ነው አሰልጥነን ኢንተርናሽናል ስታንዳርድ ሰርቪስ የምናደርገው። ያ ባህል አሁንም እየቀጠለን ያለው ወደፊትም ይቀጥላል። የኛ ትኩረት የምንሰራበት ቦታ ላይ ኮሚኒቲውን ኢምፓወር ማድረግ ማስተማር፣ የትም ዓለም ላይ ሄዶ መስራት የሚችል ግለሰብ መፍጠር ማለት ነው እና ያ በሰፊው የምንቀጥልበት ነው። አንድ መድረክ ላይ ሲያወሩ እንደሰማሁት በዚህ በ20 ዓመት ውስጥ የኩሪፍቱ ሪዞርት መመስረት ወዲህ እንደሆነ ነው። ጸጉሮ ካልተሳሳትኩ እንደዛ በህይወታችን የሚያጋጥሙንን ችግሮች፣ ቻሌንጆች ወደ መልካም አጋጣሚ መቀየር ላይ የሚሉን ነገር ምን ይመስላል? ኢትዮጵያ ውስጥ ለመስራት የነበረው ችግር ድሮም አለ አሁንም ወደፊትም የሚኖር ናቸው ብዬ ነው የማስበው። ምክንያቱም እድገታችን ገና አሁን በጣም ስፒዱን እየጨመረ መጥቷል፣ ግን አብሮ ሊጣጣም የሚችል ገና ስላልሆነ ማለት ነውና በፊት የነበረው ከነጭራሹ ኢንዱስትሪው የማይታወቅ ስላልነበረ ሴክተሩ በመንግስት ሰፖርት አሁን እኮ ቱሪዝም እኮ ዋን ኦፍ ዘ ሴክተር መንግስት ትልልቅ ሴክተር ብሎ ያቋቋመውና የሚመራውም የሚያየውም ነው። በፊት ግን ምንም ነገር ስላልነበረ እንዳልሽው በዛ ምክንያት የሁሉ አልቋል። አሁን መቼም መልሶ አይበቅልም። ስለዚህ ባለው ተጠቅመን አይ ቲንክ እያየሁት ያለሁት ምንድነው ለውጡ ከጊዜ ጊዜ ወደ ጊዜ እየተሻሻለ የሰዎች ቴስት በየጊዜው እያደገ የሰራናቸው የዛሬ 15 እና 20 ዓመት የሰራናቸው ስራዎች የግድ መሻሻልና መቀየር እንዳለባቸው እያወቀን ኮምፒቲሽኖች በብዛት እየመጡ ስለሆነ ለበጎ ነው ብለን ነው የምንቀበለው። ምክንያቱም ሁሉ ጊዜ ተምረን ራሳችን ማሻሻል ስላለብን እነዛ ሁሉ እየተፈጠሩ ስለሆነ ለቱሪዝም ኢንዱስትሪ በጣም ትልቅ እድገት ትልቅ ለውጥ ያመጣል ብዬ አስባለሁ። እኛንም ያሳድጋል፣ የተሻለ ነገር ያሳስበናል ብዬ ስለማስብ
አይ ቲንክ ካወዳ ምንም ሳይነካካ ብዙ ነገር እንሰራለን ብዬ አስባለሁ። በስተመጨረሻም እንግዲህ አዲስ ዓመት ነው። በዓሉን በማስመልከት ለተመልካቾቻችን የሚያስተላልፉት መልእክት ካለ ድሉ። መጀመሪያ እንኳን ለአዲስ ዓመት በሰላም አደረሰን እያልኩኝ ለመላው ኢትዮጵያ ሕዝብ እስከዛሬ ድረስ የምንሰራውን ስራ በሙሉ ደግፎን እዚህ ድረስ ስላደረሰን እጅ መንሳት ፈልጋለሁ። ከዛ በተረፈ ደግሞ መጪው ዓመት የተሳካ ያማረለት በፍቅር በሰላም የምንኖርበት ይሆንልን እያልኩ መልካም ጊዜ እመኛለሁ። አሜን። እናመሰግናለን። የኩሪፍቱ ሪዞርት መስራችና ባለቤት አቶ ታዲዮስ በለጠ ለነበረን ቆይታ እጅግ በጣም እናመሰግናለን። ተመልካቾቻችን በኢትዮጵያ ቴሌቪዥን ተወዳጅ የሆነው የልቦና ውቅር ፕሮግራማችን የተለያዩ ሀሳቦችን የሚያንሸራሽሩ እንግዶቻችንን እየጋበዝን ቆንጆ የተዋቡ የልቦና ውቅራችንን የሚያስተካክሉ አመለካከታችንን የተጸነሱ ሀሳቦቻችንን ቆንጆ እያደረጉ የሚቀርጹልን እንግዶቻችንን ይዘን እንመጣለን። ሁሌ በየሳምንቱ እንግዲህ ዛሬ ልዩ የበዓል ፕሮግራማችን ላይ ነው ያለነው። የልቦና ውቅር አዘጋጃችን ዛሬም በተለየ የበዓል ፕሮግራም እንግዳ ይዛ ተጠብቀናለች። ከሷ ጋር ደግሞ የሚቀጥለውን ፕሮግራም እጋብዛችኋለሁ። አቤት ማቲ፣ እኔ ወደሱ ልምጣች ትመጫለሽ? ኧረ እመጣለሁ። ሄዲ የምን ነበር እያነበብሽ የነበረው? እዛ ጋር ቁጭ ብለሽ በጣም ተመስጠሽ ነበር እና ግጥም እያነበብኩ ነበር። የግጥም መጽሐፍ አይደለም፣ የእጅ ጽሑፍ ይታየኛል። ያንቺ እጅ ጽሑፍ አይደለም፣ ያኔ እንዳይመስል። ይሄ ጽሑፍ የባለቅኔው ሙሉጌታ ተስፋዬ የእጅ ጽሑፍ ነው። በራሱ እጅ ተጽፎ የዛሬ የዝግጅቴ እንግዳ ከሆነው ከአርክቴክት ሚካኤል ሽፈራው ቤት ከሱ እጅ የተገኘ ነው። ባለቅኔ ሙሉጌታ ተስፋዬ ካጣ ነው 18 ዓመት 1996 ላይ ነው ነሐሴ 29 አይደለ? እሱን ያጣንበት ተቀራራቢ ነው ወቅቱ። አሁን ያው መስከረም ሊገባ ጥቂት ቀናት ሲቀሩት ነው ያጣ ነው። በጣም ታላቅ ገጣሚ፣ ምናልባትም ብዙዎቻችን እሱ እንደሚለው ከሆነ የኔ ሀገርና መዳረሻ የሰው ልጅ ልብ ነው ይላልና ብዙዎች በተለይ የሱን ግጥምና ስራዎች ለሚወዱ ለምንወዳቸው በልባችን ውስጥ ያለ ባለቅኔ ነውና የእጅ ጽሑፉን ሲመለከት ብዙ ጊዜ እየጻፈ ይጥላል። የሙዚቃ ስራዎች በስሙ ያልወጡ ብዙ ግጥሞች አሉት ይባላልና ይሄ አንዱ ይመስለኛል። ልክ ነሽ። በተደጋጋሚ ይል ነበር እኔ አጥብቄ የምፈልገው ነገር የሰውን ልጅ ልብ ነው። እሱን ቤተ መቅደስ አድርጌ እሱን እልፍኝ አድርጌ እንቡር ማለት ፈልጋለሁ የሰዎች ልብ ውስጥ ይል ነበር ይሉታል በተደጋጋሚና ልክ ነሽ። ዛሬም ስራውን መነሻ አድርገን ለአዲስ ዓመት የሱን ስራ መነሻ አድርገን ስንነጋገር እያወሳ ነው ልባችን ውስጥ አለ ማለት ነው። ይሄንን ይመስለኛል። ከሰው ልጅ ልብ ውስጥ ደግሞ የተሻለ መቀመጫ የት ታገኛለሽ? እና ትልቅ ራሱ ትልቅ ባለቅኔ ነው። እውነት ነው። ስለዚህ ግጥሟን ትንሽ ብትይልኝና ለተመልካቾች አሳልፌ ሰጥቼሽ ከኔ ጋር ብንሰነባበት ደስ ይለኛል። ወደ ጉዞሽ ትቀጥያለሽ። እሺ። እኔና አንቺማ እንታረም መስከረም መስክ ሙሉ አረም ይላታል። ስላንቺ የሚባለውን ለመሆኑ ሰምተሻል? ይልቅ ልንገርሽ እኔ አንቺም እንደ ባለቅኔ ታምተሻል። የኔና ያንቺ ገመና አደባባይ ለቅርጫ ወጥቶ ማነህ ምንድነህ የሚለው አጥቶ ነጋዴ ምን ዋጋ አለው ብሎ አርክሶት ምክንያቱ ሳይገባን እኔም አንቺም እኩል ጠባን። እኔና አንቺማ እንታረም እንጂ መስከረም ቀለም ብቻ ተጎናጽፈን ሞት ተጠይፈን በጊዜ ላይ ስንኮፈስ ውቃቢ ራቀን መንፈስ። ግን ልንገርሽቴ መስከረም ይቅርብን ውርድ ከራሴ ይቅርብን እንታረም ይላታል። እንዴት ግሩም ነው! አስገራሚ ነው በጣም። እንግዲህ ሙሉውን ደግሞ ከፕሮግራሙ ከዚች ግጥም ላይ እያነሳችሁ ከእንግዳሽ ጋር በጣም የተዋበ ቆይታን ታደርጋላችሁ ብዬ አምናለሁ። ቁጭ ብዬ አብሬያችሁ ከተመልካቾች ጋር አብሬ የምከታተል ይሆናል። የዲዬ በጣም አድርጌ ነው የማመሰግነው። ከእንግዳሽ ጋር ጥሩ ጊዜ እንዲሆን እመኛለሁ። መልካም በዓልም ጭምር። አመሰግናለሁ።
ሚካኤል እንኳን አደረሰ። እንኳን አደረሰሽ። ደስ እንዴት አለ? ደህና ነኝ እግዚአብሔር ይመስገን። እሺ እንዴት ነሽ? እንዴት ነው? እንግዲህ አዲሱን ዓመት በተስፋ እየጠበቅን ነው። ለተሻለ ዘመን ተስፋ ነው የሚያስፈልገው። እውነት ነው ሚካኤል። በጣም ጥሩ። ዛሬ የምንነጋገርበት ርዕስ በራሱ እንታረም መስከረም የባለቅኔ ሙሉጌታ ተስፋዬ ግጥም እንደሱ አይነት ተስፋን ይመስላል መዳረሻው የሚያመለክተን። እውነት ነው። የተጻፈውም በመስከረም ወራት መቃረቢያ አካባቢ እንደነበር አስታውሳለሁ። አይደለ? አንተ ግቤት ነው የተጻፈው። አብራችሁ ነበራችሁ አያሙለ ይሄንን ግጥም ሲጽፍና እንደው መነሻም ይሆነናል። ምንድን ነበረ እንታረም ያስባለው? እንግዲህ ምንድነው መሰለሽ በጠቅላላ ይሄ የሀገር ችግር ነው። የሀገር ችግር ነው ማለት ምንድነው? የሌላውን ነውር እንጂ የራስን ነውር ለማየት የማይችል ስብዕናና ባህል ነው። አሁን በተለይ ደግሞ በጣም እየተጫነን ያለው ሰውም የሆነው ራሱን መታዘብ ሲችል ነው የሚል ነገር ነበር የምናወራው። ይሄን በሚጽፍበት ጊዜ እኔ ጋር ነበርና ማንኛውም ደግሞ ሃይማኖታዊውን መስመር የሚነግርሽ ወደ ራስ ተመልከት ነውና ይሄንን በመናወራበት ጊዜ ነውና መስከረም ላይ ወደ መስከረም መቃረቢያ ነው። ነሐሴ ወር ውስጥ እዚህ ላይ ነሐሴ 20 ይላል። ኦሪጂናሏን እንትን ኔጋ ነበር ነው ጽፏት የተዋትና ስለ መስከረም ብዙ ጊዜ የምንሰማቸው ነገሮች በጣም ስትወደስ ነው ወሯ የምንሰማው። የአበባ ወቅት ነው፣ ፀሐይ የሚወጣበት ጊዜ ነውና ውበቱ ጎልቶ ይታያል። ውዳሴ ነው ብዙ ጊዜ የምንሰማው ስለ መስከረም ውበት። እንታረም ላይ የምናየው ደግሞ እንመርመር የሚል ነው። እኔና አንቺማ እንታረም እንጂ መስከረም ቀለም ብቻ ተጎናጽፈን ሞት ተጠይፈን በጊዜ ላይ ስንኮፈስ ውቃቢ ራቀን መንፈስ ሁሉም የኛ እየመሰለን ፊትና ኋላችንን ብንዘነጋው ተጠንቀቂ ቀብራችንን አጥበን አይናችንን በሌባ ጣታችን መልጉጠን ጸጸታችንን እንዳናውጋው ይላታል። እኔና አንቺማ እንታረም እንጂ መስከረም እያለ ይቀጥላል። እንግዲህ ምንድነው መሰለሽ መስከረም ብሎ መስክ ሙሉ አረም ይላታል። መስክም አረምም ከመስከረም ውስጥ የወጡ ቃላት ናቸው። ግን ዝም ብሎ ቃላት አይደለም የሚሰነጥቀው። ከቃላት ውስጥ ሚስጥርና ሐሳብ ነው የሚያወጣው። እና ያው እንደምታውቂው መስከረም የአረም ወራት ነው። ያው አረም አለው። ከሁሉም በላይ ደግሞ ታይ በጣም መስከረምን የውበት ወራት ያሰኘቻት ራሷ አደይ አበባ አረም ናት። የሚገርምሽ ነገር አረም እንግዲህ ማንም ዘርቷት ማንም ሳይዘራው የሚበቀል ነው። አረም ለፍሬ የማይውል ለጥቅም የማይውል ሜዳውን ከማሳመር ውጪ ለጥቅም የምትውል አይደለችም አደይ አበባ ራሷና መስከረም ብሎ መስክ ሙሉ አረም ይባላል። አሁን ወደ ከተማ ወደዚህ ወደ እንጦጦ ወደ ሱሉልታ ወይም ወደ ለሰንዳፋ መስመር ምናምን ብትወጪ በመስከረም መባቻ ሜዳውን አጥለቅልቀው ነው የምታያትና ቢጫ አድርገው ተራራውን ሁሉ ማለት ነውና ውብ ነው ስታይ ውብ ነው። ምን ይላል? ቀለም ብቻ ተጎናጽፈን ሞት ተጠይፈን የሚለው መስከረምንና ሊቃውንቱን ልሂቁን ነው። ባለቅኔው ነው ሊቅ ነኝ ባይ ነው። በቀለም የላቀ ነው። ግን በህይወቱ ሲመረምር ራሱን ደግሞ እንኳን አብሮ አደረሰን እና እንግዲህ እኔና አንቺ ይልና ቀለም ብቻ ተጎናጽፈን ሞት ተጠይፈን በጊዜ ላይ ስንኮፈስ ውቃቢ ራቀን መንፈስ ነው። ይሄ ለኢትዮጵያ ምሁራን በደንብ መልእክት የሆነ ይመስለኛል። አዋቂ ነን ነው የምንለው። ነገሮችን ሁሉ የበለጠ እንረዳለን ባይነን የምንወዛግበው የምንከራከረው እኛ ነን እና በጊዜ ላይ ስንኮፈስ ግን ውቃቢ ራቀን መንፈስ ይላል። መንፈስ የመግባባት መንፈስ፣ የመደማመጥ መንፈስ ማለት ነው። የትህትና መንፈስ ማለት ነው እና ይህን ነው የሚላት የነበረውና በዚያችን ቀን የማስታውሰው ራሱ ሰልፍ ሪፍሌክሽን የምትይው ነው። ራሱን የታዘበ አገር ራሱን እንዲታዘብ የሚጋብዝበት ነው። ስለ ራሱ ብቻ አይደለም፣ ጥሪ ነው። አንድ ሌላ ቦታ ላይ እንዲህ ይላል፣ ሁሉ በእጅሽ ሁሉ በደጅሽ ሆነና የሰው ፊት ስላልገረፈሽ ስምና ክብር ተረፈሽ እንጂ
ያለ ሐምሌና ነሐሴ ዝናብ ምንድነው ያንቺና የኔ ምናብ ሲል ይጠይቃል። አሁን ምሁራዊ ተአብዮ የሚባለው ነገር እኔ ሁሉን አውቃለሁ የሚለው ነገር ያ ሁሉን አወቁ የፈጠረው ባህል ውጤት መሆኑን ይዘነጋዋል። አንድ ጊዜ ኢንሳይት ኮንሳይት ይፈጥራል። ማወቅ ተአብዮን ይወልዳል ይባላል እና ይኸው እንግዲህ በጊዜ ላይ ስንኮፈስ ቀቢራ ቀለም ብቻ ተጎናጽፈን ሞት ተጸይፈን ይልና በጊዜ ላይ ስንኮፈስ ቀቢራ ቀን መንፈስ ይልና ደግሞ ያለ ሐምሌና ነሐሴ ዝናብ ያንቺ ውበት ከየት ይመጣ ነበር ይላታል። መሞገስስ ካለባቸው እነሱ ነበሩ። ነገር ግን አንቺ ራስሽን የፈጠርሽ ያክል እና የኔ ምናብ ደግሞ የሆነው ነው የሚለው። ለምሳሌ ምን ይላል? እኔም እንዳንቺ ያባት አለብኝ እንዳንቺ እናት አለኝ እንደማንም ከራሴ በቀር ግን ሌላ አላምንም ይላል። ስስጥ እንዳይኔን ጋርዶት በጠራራ ስድፈነፈን እልህ የጋለ ማረሻ አስውጦኝ የተርመጠመጥኩ ስታፈን ምን አውጋሽ አለው ላንቺ ምን የማታውቂው ነገር አለ። ግን ልንገርሽ መስከረም ይቅርብን ውርድ ከራሴ ይቅርብን እንታረም ያለ ቦታው ያበቀልሽው አረምና አሜኬላ ያለ ሰገባዬ የገባሁበት የኔ ብጤ አመድ ሰንካላ የት ለመድረስ ነው ችኮላ ምን ሊያጠግብ ነው ድግስ ምን ጥም ሊቆርጥ አንኮላ ይሏል። ስለዚህ ምንድነው እንደገና ራሱን ነው የሚፈትነው የሚጠይቀው። አንዳንድ ጊዜ እንደዚህ አይነት ታለንት እንዲህ አይነት ተሰጥኦ በሚኖርሽ ጊዜ ሌሎችን ዝቅ አርገሽ እንድታይ ይታገልሻል የስጋ ፈተና ማለት ነው። እሱም ይህንን ነገር ሁሉ ጊዜ ኮንሽስ ነው። ምንም እንዳልሆን ማወቅ አለብኝ። ሰው ያለኔ እየኖረ ነው ፍጥረት ዓለሙ። ግን ታየኝ ለምንለው ነገር እንደገና ወደ ተአብዮ ሳይሆን ወደ ትህትናና ወደ ህይወት ሊያመጣን ነበር የሚገባው ነው እና መልእክቱ እኔ እንደውም ተማረን ለምንለው ሁሉ ለሁላችንም ነበርና እኔ ለራሴ ነበር የምሰማው እሱ ይሄንን ጽፎ በሚያነብልኝ ጊዜ ማለት ነው። የሌሎቹ መኖርንም አስፈላጊነት የሚያጠይቅ ይመስለኛል። አንችልም ለብቻችን መሆን ለብቻችን መቆም አንችልም የሚል መንፈስ እውነት ነው። ለምሳሌ አንድ ባለቅኔ እኮ ቅኔው ራሱ ቋንቋውን እሱ አልፈጠረውም። የሚተርከውም የሚያወራውም ደግሞ ስለ አገርና ስለ ማንነታችን ነው። ብቻው ምን ትርጉም አለው? እንታረም ማለት መዳን አለብን ነው። ንስሐ ነው፣ የንስሐ ድምጽ ነው፣ ጥሪ ነው። እንደ ንስሐ ብነት የለም ይላል ቃጣል ያለ ንስሐ ብነት የለም ይላል። እና ጥሪ ነው። ልክ በዘመኑ ባለቅኔው ያቀረበውን ጥሪ ዛሬም የሚሰራ በሚመስል መልኩ ለዚህ ዘመንም መለወጥ ሲባል አዲስ ዓመትን ብዙ ጊዜ አዲስ ነገር ይጠበቃል፣ መለወጥ ይናፈቃል፣ አዳዲስ እቅዶች ይኖራሉ እና ብዙ ጊዜ ትኩረት የሚደረገው ሌላ ነገር እንዲቀየር ይመስላል። የዚህኛው ትልቅ ሐሳብ የሚመስለኝ መለወጥን ስንፈልግ ከራሳችን እንጀምር፣ ራሳችንን እንመርምር እያለን ነው የሚመስል። እውነት ነው። በስነ ጥበባችንም ሆነ በፖለቲካችን እኛ ይሄን አይነት ችግር አለብን የሚባል ነገር የለም። ሁል ጊዜ በደለኛና ወንጀለኛ ሌላ ነው። እንደውም በወንጀለኛው እስኪጠፋ ድረስ ማለት ነው። ሳይጠልፉን በገዛ ራሳችን ወድቀን እየተነሳን ይላታል። መለኮት በሰጠን ጸጋ ስንወቸር በሰው ድግስ እኛ ስንቸር አገር ታዝቦ ባይናገር አንድ ቀን ይሰብቃል ዘገር። ዘገር ማለት ጦር ማለት ነው። ዝም ስላለ ይሄ ዝም ብሎ የሚታዘበው ህዝብ መስከረም በሚለው ቦታ ላይ ራሱን አስገብቶ መስማት ያለበት ይመስለኛል ተደራሲ። ምክንያቱም እሱ የሚናገረው ያለው በቃ በሰው ድግስ እኛ ስንቸር መለኮት በሰጠን ጸጋ ስንወቸር ይሏል። መለኮት ነው ያንን ውበት ለመስከረም የሚሰጣት፣ ለሱም ይህን ጥበብ የሰጠው። ግን ደግሞ በዚህ አዚፍ ራሴን የፈጠርኩ ይመስል ስኮፈስበት ግን አንድ ቀን ደግሞ የሚጥለን ጊዜ ይመጣል፣ የሚተፋን ጊዜ ይመጣል ነው ያላት ያለው። መታረምና መስከረምን በዓል ነው እያልን ነው። ለዚህ ሰዓት ለዚህ ጊዜ ደግሞ መልእክት አለው ብለን ስላመንን ነው እንግዲህ ዛሬ ጥሪ እናርግ እያልን ስናነሳው ዘመን ተሻጋሪነት ሀሳብ ውስጥ አለ ብለን ስላመንን ነውና
መታረምና መስከረም ዛሬስ ጥሪው ለዚህ ዘመን ለኛ ለሁላችንም የበለጠ እንደውም የበለጠ እውነት ነው የሚመስለኝ። አሁን እንደው እንታረም እኮ የሚባለው በዛ ወራት ላይ ነው። አረም እንግዲህ ከእርሻ ውስጥም ብዙ አረም የሚነቀልበት ወራት ነው። እንታረም የሚላት ራሱንም ነው መስከረምንም ነው እና ይሄ ዘመን ደግሞ የበለጠ ነው። እንደውም በጣም ዝም ብለን ወደ ውስጥ ራሳችንን ማዳመጥ ያለብን ዘመን ይመስለኛል። ያለብን የምንገደድበት ከመጫጫ የተወሰነ ጊዜ ዝምታ ቢኖረን፣ ምክንያቱም ሁሉም በዳኝነት ውስጥ ስላለ ተያይዘን እየጠፋን ያለን። አሁን የምንገባበት አመት ደግሞ እውነትም የንስሐ እንዲሆንልን ይህንን ነው የሚጠይቀው ያለው። ባይገርምሽ ከተወሰኑ አመታት በኋላ ወደ ፍጻሜው አቅራቢያ ሲቃረብ ብዙዎቹ ግጥሞቹ የንስሐ ጸሎት ወደ ራሱ ማየት የጀመረበት ዘመን ነበረ። በቃ ለሙሉጌታ ቅኔ መተንፈሻውም ነው። እንደውም ይሄ አሁን ይሄ መስከረም ብቻ አይደለም፣ ሌላ 2-3 ግጥሞችን ባጋጣሚ አንተ ጎን ጽፎ አንተ ቤት የተተው ያገኘው ይያልክ ቅድም ያጫወትከኝ ነበርና ምንድነው እሱ በጻፈበት ቦታ ጥሎት የሚሄደው አውቆ አይደለም ጥሎት የሚሄደው። በቃ የተበዘበዘ ነገር ያረካችና ያላረፈች ነፍስ በእንትን ውስጥ ያለች በህመም ውስጥ ያለች ነፍስ ነው ያለው ሙሉጌታ ሲጽፈው። አንደኛ ነገር የተጻፈበት ዘመንና ትውልድ ዋጋ ስላልሰጠው ምን ያክል ዋጋ እንዳላቸው ስራዎቹን። እሺ እንዴት ነሽ ደህና ነሽ? እንኳን ደህና ቆየሽ። ያን ያህል አይመከርም። ሰባት ቆንጆ ይመስላል። በጣም ያምራል። እናመሰግናለን። እና ሙሉጌታ ግጥሞቹን በያለባት ጥሏቸው የሚሄደው የሚመስለኝ ከተመቸው እንዲህ አይነት የግጥም ጉባኤ ነገር ካጋጠመው እዛው ላይ ያደር ይችላል እና ጽፎት ጠዋት ሲሄድ በቃ ረስቶት ነው የሚሄደው። ቀጥሎ ደግሞ ዘመኑ ራሱ ማን መሆኑንም አላወቀውም። በቃ ዘመን ሪኮግናይዝ አላረገውም። ስለዚህ አንድ ራሱን የሚያከብር አርቲስት ሰዓሊ ስዕሎቹ ምን እንደሆኑ ዘመን ካወቀለት በኋላ በጣም ይተነቀቅላቸዋል። በቃ ትላልቅ ሰዓሊዎች ስዕሎቻቸውን በየቦታው እየሳሉ የሚሄዱ ነበሩ፣ እየጣሉ የሚሄዱ ነበሩ። በዓለም ደረጃ እንኳን በኋላ ብዙ 100 ሚሊዮኖች የሚሸጡ ስዕሎች ሆኖ የተገኙ ማለት ነው። አንዳንድ ዘመን እንደዚህ እና የአርቲስት ነፍስ እንደሱ ነው። አዲስ አመት ስለሆነ ቀኑም ተስፋ የሚደረግበትም ስለሆነ በብዛት ምን ላይ ተስፋ እናደርጋለን? ምን ተስፋ ይታያል? በምን ተስፋ ታደርጋለህ? እኔ ሁልጊዜ የተስፋ መንገዱ ጽሞናና ልክ አሁን ሙሉጌታ በሚያወራው መንገድ ነው። ጽሞናና ንስሐ ነው። ምን ሆነናል ብሎ ቆሞ መጠየቅ ነው። ቆም ብለን እስቲ ምናልባት እስከ ዛሬ ስናገረው የኖርኩት ሁሉ ለህይወት ካልሆነ የቱ ጋር ይሆን የሳትኩት ብሎ ቆም ባለ ጊዜ ነው ተስፋ ያለ የሚመስለኝ። ይሄ ካልሆነ የማይጨበጥ የሐሰት ተስፋ ዝም ብለን ቃል ልንዘራው አይበቅልም። ይሄንን ነው እኔ ሙሉጌታ ማለት የሚፈልገው ነገር ይሄ ይመስለኛል። እና ሁሉም መደንገጥ የቻለ ጊዜ ነው። አለዚያ እኔ ተስፋ የማይጨበጥ ህልም ነው የሚሆነው። ተስፋችን በእጃችን ላይ ነው ያለው ብዬ ነው ማምነው እንጂ ከሰማይ የሚወርድ መና አይደለም። የሚሰራ ነው ተስፋ የሚሰራ ነው። ከሰማይ አይወርድም። ከሰማይ የሚወርደው ጸጋ እንኳን ከምድር ተቀባይ ይፈልጋል። የተሰበረ ልብና የተዘረጋ እጅ ይፈልጋል። የራሳችንን የምንመለከትበት በግልም በአገርም ደረጃ በቡድንም ደረጃ ወደ ራሳችን አሁን በፖለቲካው ዓለም እኮ ድርጅቶች ራሳቸውን ይገመግማሉ። ባንዴ በሄዱበት መንገድ ካላስኬደ ምን ሆነን ነው እስቲ ብለው የእይታ መነጽራቸውን የሚለውጡበት ሁኔታ አለ። ቁጭ ብለው ራሳቸውን ያሉ እስከዛሬ በአንድ መንገድ ሄደን ካላስኬደ መውጫ ከሌለው ይሄ መንገድ ምን ሆነን ነው እስቲ
ራስን መፈተሽ የሚባል ነገር አለ። በፖለቲካም ዓለም ካየሹ በግልም እንደዚሁ ነው። በድርጅት ደረጃ እንደዚህ ነው። በግል ራሱን እየታዘበ የሚኖር ሰው ራሱን ወደ ውስጥ እያዳመጠ ከሚኖር ሰው ጋር ይመቻል። አሁን አሮጋንስ የሚባለው አይነት ነገር የነገሰብን ይመስለኛል። በቃ ሁሉ አወቅነትና ማንንም ከማንም ምንም የምሰማው ነገር የለኝም ብለናል መስለኛል። ግን ብዙ ምን ሰማዋል። እንደውም አንድም ቀን ሰምተን ስለማናቅ መስማት ብንጀምር ብዙ ምን ሰማዋል። ግን መስማት ደግሞ ህመም ስላለው ነው አይደል? የራስሽን ጎዶሎ ማየት ሞቶ የመነሳት ያክል ከባድ ስለሆነ ነው። ግን እሱ ነው የመዳን መንገድ ለኔ እንደሚገባኝ። ብርታት ይጠይቃል፣ ልበ ሙሉነት ይጠይቃል፣ ትህትና ይጠይቃል። ስለ ተስፋ ስናወራ ስለ መለወጥ ስናስብ ሰው አመት የሚቆጥረው አዲስ አመት እያለ በየአመቱ የሚያከብረው በተፈጥሮ ለውጥን ስለሚሻ ነው አይደል? ይፈልጋል። የሰው ተፈጥሮ እንደሱ አይነት ነገር ይሻል። ግን በዘመን ውስጥ ለውጥ ጊዜ አይደለም የሚቀየረው ይባላል። ራስ ሰው ነው የሚለው። ድንገርሽ ጳጉሜ 6 እና መስከረም 1 ምንም ልዩነት የላቸው። የዛን ዕለት ታምር አይፈጠርም። አዲስ ዘመን ምን ራሳችን ጋር ለውጥ እንደሚያስፈልገን ለማስታወስ ያክል አስተዋሽ ሊሆን ይችላል። ጊዜማ በራሱ ዝም ብሎ ነው የሚሄደው። እኛ ብንለወጥም ባንለወጥም ይሄዳል። ስለዚህ ግን በጣም በሚገርምሽ ነገር ከአዝማሪው ይልቅ የሚያድነው ያ ነውርሽን ነቅሶ ሊነግርሽ ሊያሳይሽ የሚደፍረው ወዳጅሽ ነው። በክፉ ቃል እንኳን ቢናገሩት ብልህ የሆነ አመራር እነዚህን ድምጾች ያስፈልጉታል። መስማት ያለበት እሱ ነው። ከሚያወድሱት ድምጾች በላይ የሚቃወሙት ድምጾች ውስጥ ነው የሀገር ህመም፣ የሀገር ቅሬታ ያለ። እነዛን መስማት የቻለ ጊዜና እነሱ ለጥላቻ ብለው ያንሱት፣ እሱ ግን ለጥበብ ሊጠቀምበት ይችላል ለመዳን። እንታረምን ስናነሳ ጠቅለል አድርገን መግቢያችንም ላይ እንዳነሳ ነው ከትልቅነታችን፣ ከውበታችን፣ ከዋቂነታችን አሉን ከምንላቸው ብዙ በጎ ነገሮች ጀርባ አረሞቻችንንም ችግሮቻችንንም የምናይበት ይሁንልን ነው ትልቁ ዓላማችን። የባለቅኔውን ሀሳብና ጥሪ ዛሬም ልናነሳ ያወደድ ነው። ለዛ ነው ራሳችንን የምናይበት ወደ ውስጣችን የምንመለከትበት ዘመን እንዲሆን እንመኛለን። እዝነ ልቦናችንን ክፈትልን። ልቦናዬን ነው የሚለው አይነ ህሊናችንን አብራለን። የጠጠረው እንዲላላ ውስብስቡ እንዲገራለን። ከህያዊት ልባዊት ነባቢት ነፍሳችን ጋር አስታርቀን። እኛም ጠፍተን እንዳንባክን አንተም እንዳትርቀን። መውጫ ነው። በጣም ጥሩ። በጣም አመሰግናለሁ። መልካም አዲስ አመት እንዲሆን። መልካም አዲስ አመት የደስደስ። በጣም አመሰግናለሁ። ተመልካቾቻችን አብራችሁን ስለቆያችሁ በጣም እናመሰግናለን። መልካም አዲስ አመት፣ መልካም በዓል ለእናንተም። በሰላም ቆዩ። ስለ በዓል ስናነሳ በዓል ላይ ሴቶች ጫና ይበዛባቸዋል። እንዲሁም ደግሞ ከጫናው ደግሞ ጎን ለጎን ሴቶች ያሉበት በዓል ድምቅ ይላል፣ ሞቅ ይላል እንላለንና እኔ ግን ምን እላለሁ ሁሌ ሴቶች ራሳቸው በዓል ናቸው፣ ሁሉም ሊያከብራቸው ይገባል የሚል አይነት ነገር ውስጥ ይፈጠርብኛል። ሁላችንም በዓል ስለመጣ ብቻ ሳይሆን ማገዝም መደገፍም ማክበርም ያለብን ሴቶችን በየዕለት ተዕለት እንቅስቃሴያችን፣ ምክንያቱም የኑሯችን ማዕከል ስለሆኑ። ተመልካቾቻችን አሁን የምወስዳችሁ ወደ ስለሷ ፕሮግራም ነው። ስለሷ ፕሮግራም በየሳምንቱ
የተለያዩ ቆንጆ ሴቶች ላይ መሰረት ያደረጉ ሀሳቦችን እያነሳ የሚያስመለክታችሁ ሳምንታዊ የኢትዮጵያ ቴሌቪዥን ፕሮግራም ነው። ዛሬ በዓል ነው። ስለዚህ ለየት ባለ ሁኔታ እዚሁ እንግዶች አሉን። ከስለሷ ፕሮግራም አዘጋጆች ውስጥ አንዷ የሆነችው ቤተልሔም አዳነ እንግዳለቻት። ከሷ ጋር ቆይታ የምታደርግ ይሆናል። አሁን ወደ ቤተልሔም ነው የምወስዳችሁ። እንግዳዋ ማናት ትነግረናለች። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በጣም አምሮብሻል። አመሰግናለሁ። ለተመልካቾቻችን እየነገርኳቸው ነበረ ስለሷ ፕሮግራም። ልክ እንደ ሁሉም ፕሮግራሞቻችን ሁሉ ዛሬ ከዚሁ እንጦጦ ፓርክ ላይ ሆነ ልናወራው የምንችለው ሀሳብ አለን፣ እንግዳም አለን እያልኳቸው ነበረና ማናት እንግዳችን? ምንድነው የምናወራው ዛሬ? ለተመልካቾቼ እንኳን አደረሳችሁ ማለት ፈልጋለሁ። እንግዲህ የስለሷ ፕሮግራም የዛሬው በእንጦጦ ፓርክ ተገኝተን እንጨት ለቀማ ላይ ተሰማርተው የነበሩ ሴቶች ነበሩ። አሁን ደግሞ እንደዚህ አይነት የስራ እድል ተፈጥሮላቸው ጥሩ እንቅስቃሴ እያደረጉ ያሉና የኢኮኖሚ አቅማቸውን እያሳደጉ ያሉ ሴቶች ናቸው። ከዛ ድርጅት ፔትኮ ይባላል ስራ አስኪያጅ ጋር ከወይዘሮ ምረት ተክለ ማርያም ጋር ነው ዛሬ ቆይታ የምናደርገው። ከዛ በተጨማሪ ደግሞ ባልደረባዬ በእምነት በሴቶች ብቻ የሚሰሩ ከዚህ ከእንጦጦ ፓርክ ውስጥ በሴቶች ብቻ የሚሰሩ ስራዎችን ታስቃኘናለች። ቤቲ በጣም አድርጌ አመሰግናለሁ። ተመልካቾቻችን እንኳን አደረሳችሁ በድጋሚ ከፕሮግራሙ ጋር ተመልካቾቻችን እንኳን ለአዲስ ዓመት በሰላም አደረሳችሁ። ዛሬ በስለሷ ፕሮግራማችን ከስቱዲዮ ወጣ ብለን በእንጦጦ ፓርክ ተገኝተናል። ዛሬ እንግዲህ አዲሱን ዓመት ምክንያት በማድረግ ከዚህ ከእንጦጦ ፓርክ እንግዳለችኝ። እንግዳዬ ወይዘሮ ምረት ተክለ ማርያም ትባላለች። የፒትኮ ዋና ስራ አስኪያጅ ነች። እንኳን ደህና መጣሽ። በዓልም ስለሆነ በዓልን እንዴት ነበር የምታሳልፊው? አዲስ ዓመት ሲመጣ ለሴቶች የተለየ እይታ አለው። አዲስ ዓመት አዲስ ተስፋ፣ በጣም የተለየ ነው። አዲስ ዓመት ያው በዓልን እንደዚህ ነው የምናሳልፈው። እንዴ አንቺ ድምቅ እንዳደረግሽው ቡና እየተፈላ ተሰብስቦ ቤተሰብ ሩቅ ያለውም ቅርብ ያለውም ተሰብስቦ አንድ ላይ ሞቅ ደመቅ አድርገን ነው የምናሳልፈው። ስለ በዓል ይህን ያህል ካለን ስለ ፒትኮ እናውራ። ፒትኮ እንግዲህ እስከተቋቋመ 3 ዓመት የሚሆነው የሀገር በቀል ድርጅት ነውና የሴቶችን ኢኮኖሚ አቅም ለማሳደግ የተቋቋመ ድርጅት ነው። እስኪ ስለሱ አንድ ነገር የተቋቋመበት ዋናው ዓላማ እንግዲህ አሁን በስፋት የምናየውን አካባቢያችንን የሚበክለውን ደረቅ ቆሻሻ ከየድርጅቶቹ ከየመኖሪያ ቤታችን ከኢንዱስትሪው ከተለያየ ቦታ የሚወጣውን ደረቅ ቆሻሻ ሀብት ወደ ሀብትነት በመቀየር አንድም አካባቢ በመጠበቅ አንድም በርካታ ለማህበረሰብ ክፍላችን ስራ በመፍጠር አንድም ደግሞ ይሄ አንድ ጊዜ ብቻ ተጠቅመን የምንጥላቸው የተለያዩ የማሸጊያ ውጤቶችን በተለይ ፕላስቲክ ማሸጊያዎችን እንዴት አድርገን ወደ ሀብት እንቀየራለን፣ እንዴት አድርገን ተመልሶ ወደ ኢኮኖሚው የሚገቡበትን መንገድ እናመቻቻለን ስንል ከዚህ ጎን ለጎን ደግሞ በዋነኝነት በርካታ ስራ ላይ የሌላቸው የማህበረሰባችን ክፍሎች በተለይ ደግሞ ሴቶች ዋናው የዚህ ሴክተር ወይም የዚህ ኢንዱስትሪ አንቀሳቃሾች እንደመሆናቸው ትኩረት አድርጎ ይሰራል ማለት ነው። በፒትኮ ውስጥ ተደራጅተው የሚሰሩ ሴቶች አሉ። እነሱ እንግዲህ ከእንጨት ከመልቀም ህይወት ተላቀው ለረጅም ዓመታት በእንጨት ለቀማ ላይ የነበሩ ሴቶች አሁን ደግሞ ህይወታቸው ተቀይሮ በዚህ መልኩ ተደራጅተው እያየን ነው። እየሰሩት ያለው ስራ ምንድነው? ያገኙት ጠቀሜታ ምንድነው? ይሄ ፕሮጀክት እንግዲህ መጀመሪያ ሲመሰረት በእንጨት ለቀማ ላይ ተሰማርተው የነበሩ 263 እናቶች አንድ ላይ በማህበር ተደራጅተው እንግዲህ በፊት ከሚሰሩት ስራ የተሻለ ህይወት የተሻለ ገቢ ለማግኘት በማህበር ተደራጅተው የተጀመረ ስራ ነው ማለት ነው። ጊዜ የማይሰጥ ነበር የሚሰሩት ስራ። ጠዋት ከሌሊቱ 11 ሰዓት ስራ ይጀምራሉ፣ ማታ 3 ሰዓት ይጨርሳሉ። ይህን የሚያደርጉት እንግዲህ ለ30 ቀናት በወር ነው። ይህን አድርገው በአማካይ በቀን ከ40 ብር ያላለፈ ገቢ ያገኛሉ። እንግዲህ ይህን ስራ በመቀየር ወደዚህ ወደ ደረቅ ቆሻሻ ወደ ሀብት መቀየር በሚለው ፕሮጀክት ውስጥ አቅፈው ሲሰሩ የተሻለ ደህንነታቸውን ሊጠበቅበት የሚችል ስራ 2 ሰዓት ተኩል 3 ሰዓት ስራ ጀምረው እስከ 7 እስከ 8 ሰዓት ድረስ
የሚሰሩ አንዳንድ ቀን ደግሞ ለቤታቸው በቀን 15 ቀን ይሰራሉ። አካባቢውን ያጸዳሉ፣ ፓርኩን ያጸዳሉ። ራሳቸው መስራት ለሚፈልጉት ስራ ደግሞ በቂ ጊዜ ይኖራቸዋል ማለት ነው። ይሄ ሆኖ እንግዲህ በቂ ጊዜ ይኖራቸዋል ለቤተሰባቸው፣ ሌላ የገቢ ማስገኛ ስራ ለሚሰማሩ በቂ ጊዜ ይኖራቸዋል፣ የተሻለ ስራ ይሰራሉ ማለት ነው። በዚህ ሁኔታ ላይ ከቀን ወደ ቀን ሲነሱ ከነበረበትም ከ2 ዓመት በፊት ነው ስራውን የጀመሩት። ከቀን ወደ ቀን እንግዲህ እያሻሻሉት በመስራት ላይ ይገኛሉ ማለት ነው። ተመልካቾቻችን ጥሩ ቆይታ ነው እያደረግን የምንገኘው። በዓል የሚሸቱ ጥሩ የሆኑ ፕሮግራሞችን ነው እየተከታተልን የምንገኘው ተመልካቾቻችን። እንግዲህ ከወይዘሮ ምረት ጋር ያለኝን ቆይታ እኔ እቀጥላለሁ። ባልደረባዬ በእምነት በእንጦጦ ፓርክ ተገኝታ በሴቶች ብቻ የሚሰሩ ስራዎችን እየዞረች ታስቃኘናለች። ከሷ ጋር ቆይታ አድርገን ደግሞ ተመልሰን እንገናኛለን። እኔና ወይዘሮ ምረት ደግሞ ቡናችንን እየጠጣን ከዚህ ቆይታ እናደርጋለን። አብራችን ቆዩ። ጤና ይስጥልን ተመልካቾች፣ እንኳን ለአዲሱ ዓመት በሰላም አደረሳችሁ። የምትገኙት የስለሷ የልዩ የበዓል ዝግጅታችን ላይ ነው። እንግዲህ አሁን የምገኘው እንጦጦ ፓርክ ቤትኮ ኢትዮጵያ ሪሳይክሊንግ የማህበረሰብ ድርጅት ያቋቋማቸው አመለወርቅና ስንታየው የተሰኙ ቆሻሻን መልሰው የሚጠቀሙ ሴት ማህበራት አሉ። እነዚህ እናቶች ብዙ ጊዜ ስራቸውን ከሰሩ በኋላ ቁጭ ብለው ቡና የሚያፈሉበት ቦታ ላይ ነው ዛሬም ለበዓል የሚጠብቁኝ። በዓልንም እያከበሩ ነው፣ ስራም እየሰሩ ነው። ከኛ ጋር ቆይታ ይኖራቸዋል። መልካም በዓል ይሁንላችሁ። አብራችሁን ቆዩ። እንኳን አደረሳችሁ። ቁጭ በሉ። አመሰግናለሁ። እንኳን ደህና ቆያችሁኝ። እሺ ቁጭ በሉ። በጣም ነው የምታምሩት፣ ደስ ይላል። ለዚች ብርሃን ቀን ያደረሰን እግዚአብሔር ይመስገን። ድርጅታችን እግዚአብሔር ይባርክልን፣ አገራችን ይባርክልን። ጎረከሳኑ ባሲ ቢሻኑ ተሊል ያ ረቢ አሜን ተሊል ያ ረቢ አሜን ጋሪትኑ ባሲ አሜን ኡጋኑ ጎዲ አሜን በየከኛ ነጋኑ ጎዲ አሜን። አገራችን ይባረክ፣ እናንተም ልፋታችሁ ይባረክልን። አመሰግናለሁ። እሺ እናመሰግናለን። ወደ ጨዋታችን ነው የምናመራው። ሪሳይክል ወይም ቆሻሻን መልሶ መጠቀም ስራ ነው የምትሰሩት። እንዴት ነው እስቲ ያለፈው ህይወት ካሁኑ ጋር ሲነጻጸር ምን ይመስላል? ተሰበሰብነው አገሩ ሰላም ስለሆነ ነው የተገናኘነው። አሁንም አገሩን ሰላም ያርግልን አሜን። ከዚህ በጫካ ነው አይኔንም ያጣሁት ስለቅም። ይሄ ባርክ ሲሰራ አብይ ዶክተር እንጨት ተሸካሚ ይግቡ ብሎ ስላለ ስለሰማን መጣን። ልዩነትንማ ልክነሽ እንግዲህ ወደፊት ያልፍልን እንደሆነ ቀን ይወጣልን እንደሆነ እሱን ነው የምናስበው። በጫካ ውስጥ የሞቱ የኢትዮጵያ እናቶች አሉ ነበሩ። ብዙ ክፉ ነገሮችን አሳልፈናል። ዛሬ ላይ ይሄ ፓርክ ተሰርቶ ጥበቃ በዙሪያ አለው፣ አስፋልቱ አለው፣ ብርሃን አለ። በእኛ ውስጥም የራሳችን ያሰራር ልምድ አለመኖር ችግሮች ቢኖሩ ከበፊቱ የተሻለ ነው ብዬ ነው ማስቀምጠው። አሁን እዚህ የተቀመጥንበት ቦታ ቀደም ሲል እንደተነገረኝ አንዳንድ ጊዜ ቡና ስትፈልጉ ቡና የምታፈሉባት ቦታ ናት እና ለዚህ ነው ቡና አፍልታችሁ እዚህ ጋር የጠበቃችሁ። እንዴት ነው ማህበራዊ ህይወታችሁ የምትረዳዱበት ነገር አለ? እስቲ እሱ ካለ ይግለጹልኝ። በማህበር የታመመ ካለ መዋጮ አድርገን እንረዳለን፣ የሞተ ካለ መዋጮ አድርገን እንረዳለን። እርስ በራሳችን እንነጋገራለን። አራስም ካለ የተወሰነ ወራት ፍቃድ እንሰጣለን። ያረጁ እናቶች ራሱ ማርጀትም አይኖርባቸውም። ያቤት ከሚተኙ እዚህ ጋር መጥተው ይጫወታሉ። እዚህ ትመካከራላችሁ? እንኳን አንድ ሳምንት እዚህ ጋር ሳንመጣ እናፋፈቃለን። ጨዋታችንን ደረቅ አድርገ ነው እንዳንቆይ እንግዲህ በተለያዩ አካባቢዎች በነሐሴ አጋማሽ ጀምሮ እንደው በሰሜኑ ክፍልም አሸንዳ እየተባለ ወደ ኦሮሚያም ቃሜ ይባላል፣ ወደ ጎጃም ደግሞ እንግጫ ነቀላ እየተባለ አዲስ ዓመት ሴቶች ተስፋቸውን በደንብ ይገልጹበታል። ወይዘሮ የማታወርቅ የነበረውን የድሮ ጨዋታ ትንሽ ቢያጫውቱን እኛ ደግሞ በሞራል በጭብጨባ አብረን እናግዛለን። እስከ 10 ዓመት አገር ቤት ነበርኩ። በዛን ጊዜ በቃሜ የሚባለው በኦሮሚኛ እንግዲህ ጭፈራ አለ። እንወጣለን፣ ሹርባ ይሰሩልንና
ሳራችን አጭደን ከኩዮቻችን ጋር እንዞራለን። አባቢሌ 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 አባ ኮኒ ያማታ ኮኒ ያማታ ኮኒ አባቢሌ 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 ኤቻዳግቴ ጎደኛን ትያተሎጋ ሀራዲሲ ፉዳቴ ደርሲ ፉዳቴ አባቢሌ 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 አባቤ ደማሮ ቢጉሱሲ እስቲ ደግሞ በሌላ እስቲ አካባቢ ለየት ያለ ያለ የሚል ሰው ካለ አበባዮሽ አበባዮሽ መስከረም ሲጠባ እኔ ላግዞታ ወይዘሮ ትግስት አበባዮሽ አበባዮሽ ባልንጀሮቼ ግቡ በተራ እንጨት ሰብሬ ቤት እስክሰራ እንጨት ሰብሬ ስገባ ቤቴ ትቆጣኛለሽ የእንጀራ እናቴ አደይ የበር ሙዳይ ኮለል በይ አደይ የበር ሙዳይ ኮ አሁን ግን እንጨት መስበር መልቀም የለም። እንዴት ነው? ጎበዝ ነኝ አረሳው። በጣም ጎበዝ ነሽ ወይዘሮ ሙላቷ። እንግዲህ ዛሬ እዚህ የተሰበሰብንበት ዋናው ምክንያት ይሄ ሪሳይክል ወይም ደግሞ ቆሻሻን መልሶ መጠቀም ላይ ስለተሰማራችሁ ነውና ጠዋት እናቶች ሁላችሁ እንደመጣችሁ ምንድነው የምትሰሩት? እያንዳንዷ ተግባር እናንተ ምንድናት የሚለውን እናንሳ። እሺ ጠዋት ስንመጣ 2 ሰዓት እንገባለን፣ አንድ ላይ እንገባለን። ቆሻሻ እናወጣለን። ቆሻሻውን ለብቻ እንለያለን፣ ሃላንዱን ለብቻ እንለያለን። ግማሻችን ደግሞ ገንዳ ይጥላል፣ ቆሻሻው ማለት ነው። ቆሻሻውን በባጃጅ ነው የሚመጣው። ቆሻሻውን ያመጣል። እዚህ ስንመጣ ሃላንዱ ለብቻ፣ የኮካ ለብቻ አለ፣ ሃላንዱ ለብቻ አለ። ለብቻ እየለየን እንጨፈልቃለን። ግማሹ ይለቅማል፣ ግማሹ ይጨፈልቃል። ያው ተጨፈለቀ ይታሰራል፣ ይወጣል፣ ያው ይሸጣል። ባጃጅ የሰጠን በይኮና ምረት አስረክበናለች። በቃ የቆሻሻ መኪና ያግዘን ነው አንዴ ጠቅሎ የሚወስድልን። አመለ ወርቅና ስንታየው ነው የሚባለው። እንጦጦ ፓርክ ነን። እንግዲህ ፓርክ ነን፣ እንጦጦዎች ነን። የእንጦጦ እናቶች ደስ እያለን ነው። ፕላስቲኮችን ስትለቅሙ ፔትኮ የግንዛቤ ማስጨበጫ ሰጥቶናል። እናንተ ደግሞ እዚህ ፓርክ ውስጥ ሊገለገል የሚመጣው እንዲሁም አገልግሎት የሚሰጠውን ምንድነው የታዘባችሁት? ምንስ ትመክራላችሁ? ፓርኩ የንጽህና የጥሩ አየር መተንፈሻ የህይወት መተንፈሻ ስለሆነ ከሆቴል አሁን ሲያወጡ በተለያየ ቋጥሩና አስቀምጡ። እጅ የሚቆርጠው የምግብ ትርፍራፊ ውስጥ ሲጨምራሉ። ይሄ አደጋ ያስከትላል። ይሄንንም ለብቻ አድርጉልን እያልን ለሰራተኞችም እንነግራቸዋለን። በአዲስ አበባ ከተማ በኢትዮጵያ ምድር ማንኛውም ሰው ቆሻሻውን በአግባቡ ለይቶ እንዲያስቀምጥ እንመክራለን። ወይዘሮ ትግስት በዓል እንዴት ነው የምታሳልፉት? ብዙ ጊዜ በዓል በነበረበት ሰዓት የባርኩ አላፊ አለ፣ መራዊ ነው የሚባለው። የሙስሊሞቹ የሙስሊም የክርስቲያንም የክርስቲያን ሰርቶ አድርጎልናል። አመት በዓል ያደምቅልናል፣ ያውለናል። ከ100 በላይ ሆናችሁ ነው አሁን እየሰራችሁ ያላችሁትና በተለይ ሴቶች በጋራ ሆኖ ሲሰሩ ምን ለውጥ ያመጣሉ? ከናንተ ህይወት በመነሳት ይንገሩን እስቲ። በጋራ መስራት ማለት ውበት ነው፣ መድመቅ ነው፣ ጉልበትን ማስተባበር ነው፣ እውቀትን መደመር ነው። አንድ መንግስት ይመለከተናል፣ ህዝቦቻችን ይመለከቱናል። ምን እናድርግላቸው የሚሉ ቀኑ እናት አባቶች አሉ። በኢትዮጵያዊነታችን እሴት አለንና አገራችን ላይ በሽታ ሲነሳ፣ ጦርነት ሲነሳ ቡና አፍልተን እጅ ለእጅ ታይዘን ጸሎት እናደርጋለን። ይሄንን ሁሉ እኛ ደስ ብሎናል። የምስጋና አመት ነው ይሄ አመት። እሺ ስለሷ የበዓል ጨዋታችን እንደቀጠለ ነው። በጣም ነው ደስ የምትሉት፣ በጣም ነው የምታምሩት እናቶች። ከናንተ ጋር በዓልን በመዋሌ እጅግ በጣም ነው ደስ ያለኝ በእውነት። ከዚህ የበለጠ አካባቢ መጠበቅ እንችላለን። ከዚህ የበለጠ መስራትና ብዙ እናቶችን ውጤታማ ጥቅም ያላቸው ማድረግ እንችላለን የምትሉበት ነገር ካለ ምንድነው? ምን ቢስተካከል ምን ቢሰራ ትመኛላችሁ?
ሰርተን እንድንለወጥ የምትረዱን ልጆቻችሁን ያዙና ኑ ተመልከቱን። እዚህ በመልሶ መጠቀም ላይ የተደራጁ እናቶች ወዴት ናቸው እያላችሁ አንድ በሱቃችንም ገቢ እናገኛለን። ሁለተኛ ሃይላንዷ ለኛ ጥቅም ናት። እኛ ከሆቴል የምናወጣው ቆሻሻ ለኛ ብራችን ነው። መረዳዳት በስራ ነው። የሚያስፈልጉንን ችግሮቻችን ጠይቁን፣ የሚያስፈልገንን ችግሮቻችን ፍቱልን እንላለን። እናመሰግናለን። አውደ በዓሉን አገር ሰላም ያርግልን። እኛም እናመሰግናለን። እንግዲህ ወይዘሮ የማታወርቅ እዚህ ሪሳይክል ወይም ደግሞ መልሶ መጠቀም ላይ ያሉትን የኮዳዎቹን ማለት ነው መውሰድ የሚፈልጉ መግዛት የሚፈልጉ ድርጅቶችን የገበያ ትስስር ቢፈጥሩ እንዲሁም ደግሞ መኪናም ያስፈልጋል ቆሻሻዎችን ወደ ተለያየ ቦታ ለማድረስ ብለዋል። በተጨማሪም ደግሞ ዘንቢሎች እንሰራለን ብለውኛል። እነሱን ዘንቢሎች ደግሞ በመግዛት እዚህ ጉብኝት የምትመጡ ሰዎች መተባበር ትችላላችሁ። አደራውን ለተመልካቾች ለሚመለከተው አካል እንሰጣለን። የማሳረጊያውን ምርቃት ለወይዘሮ ትግስት ነው የምሰጠው። ከዛ በኋላ እዚህ በጭፈራ ወገባቸው የማይቻል እናቶች አሉ ተብያለሁና እነሱንም ተሳትፈን አሳይተን እንሰናበታለን ማለት ነው። ለወይዘሮ ትግስት ምርቃት። ቢስሚላሂ ረህማን ረሂም አልሐምዱሊላሂ ረብል ዓለሚን። አገራችን አላህ ሰላም ያርገልን። አሜን። ለዚህ ያበቃችሁን ቤኮም ቢሆን ምረትም ብትሆን አላህ ያቆይልን። አሜን። የመንግስት አካላችንም አላህ ያቆይልን። አሜን። ተደስተን ተዚህ የበለጠ ደህና ነገር አድርገን ምን ወጣ እናቶች አላህ ያርገን። አሜን። ሁሉም አገራችን አማን ያርገው። አሜን። ልጆቻችንም አማን ያርጋቸው። አሜን። ሚዲያችንም አማን ያርገው። አሜን። ጦርነቱም አልቆ በሽታውም አልቆ አዲስ ዘመን አዲስ ነገር ሁሉም ነገር አዲስ ያርግልን። አሜን። ተበን በአደም ምስጋና ይግባ ክብር ይድረሰው ያበሻን ምድር ፍቅር ያልብሰው እንኳን አደረሳችሁ። መልካም ስራ ጎበዞች፣ ጥሩ ይዛችኋል ስራ ሳላግዛችሁ። እሺ ሌላ ቀን መጥቼ አብረን እንሰራለን። ተመልካቾች እንደምትመለከቱት መጪው ጊዜ መስቀልም ስለሆነ በደቡብ ባህላዊ ጭፈራ መጪውን መስቀል እንዲሁም ደግሞ አዲሱን ዓመት በደማቅ ሁኔታ እያከበሩ ይገኛሉ። ቀሪ ፕሮግራሞች ይቀሩናል። ባልደረቦቼ ይጠብቋቸዋል። ከኔ ጋር ይህንን ይመስል ነበር ቆይታችን። በእምነት ገዛኸኝ ነበርኩ። መልካም በዓል። አንደኛውና ዋነኛው ይሄ ሴቶቹ የተሰማሩበት ስራ ከዚህ ቀደም ሲሰሩት ከነበሩት ስራ እጅግ የተለየ መሆኑ ነው። እንጨት ለቀማ ላይ ተሰማርተው የቆዩ ሴቶች ናቸው። ምንም አይነት ቴክኖሎጂ፣ ምንም አይነት ከስራቸው ጋር የተያያዘ የሚጠቀሙት መሳሪያ አልነበረም። ገቢያቸውንም አሰራራቸውንም በተመለከተ የዕለት ተዕለት ገቢ ሲያገኙ የነበሩ ናቸው። እነዚህ ነገሮች በሙሉ ይህን ስራ ሲሰሩ ይቀየራሉ ማለት ነው። አንድም በግል ሲሰሩት የነበሩት አሰራር ይቀየርና በህብረት የመስራት ሁኔታ አለ። በፕላስቲክ እና በተለያዩ ደረቅ ቆሻሻዎች ሪሳይክሊንግ ተሰማርተው በሚሰሩበት ጊዜ የተለየና አዲስ ክህሎት ያስፈልጋቸው ነበረ። ማሽነሪዎችን ኦፕሬት ማድረግ አለባቸው። መጨፍለቂያ ማሽኖች፣ የተለያዩ ምርቶቻቸውን የሚያንቀሳቅሱባቸው ትንንሽ ባጃጆች ወይም ባለሶስት ጎማ ተሽከርካሪዎች፣ ይህንን ከዛም ባሻገር ደግሞ የፋይናንስ አያያዛቸውን በተመለከተ እነኚህ ክህሎቶች ላይ ትንሽ ተግዳሮት ነበረ።
ማንኛውም ማህበር ሲመሰረት የሚገጥመው ችግር ማለት ነው። እንግዲህ ይሄንን ምን ለማድረግ ነው የሞከርነው? ከሌሎች ፕሮጀክቶችም ለየት ባለ ሁኔታ ሙሉ በሙሉ ከነሱ ጋር ሆኖ ሜንቶሪንግ ወይም ደግሞ የክትትልና የማሰልጠን የመደገፍ ስራ የሚሰራ ሰው በመመደብ ፋይናንሱም ላይ ቴክኒካሊ ደግሞ የዚህ የደረቅ ቆሻሻ መሰብሰብና መለየት የመጨፍለቅ ስራውም ላይ የሚያግዛቸው ሰው በማስቀመጥ በተቻለ መጠን በሁለት እግራቸው እስከሚቆሙ ድረስ መደገፍ ነው። ሁለተኛው የነበረው ተግዳሮት እንደምታውቂው የነሱ ፕሮጀክት ልክ በተጀመረበት ሰዓት ጥቅምት 2012 ነው የተጀመረው። ኮሮና ተነሳ። በዛ የተነሳ ያው የሁላችንም እንቅስቃሴ ተገታ። በዛው ልክ ደግሞ የፓርኩ እንቅስቃሴ ቀነሰ ማለት ነውና በዚህ ምክንያት የጎብኚዎች ቁጥር በቀነሰ ቁጥር የሚመነጨው ደረቅ ቆሻሻ በቀነሰ ቁጥር እነሱም የሚያገኙት ገቢ በዛው ልክ አፌክትድ ሆኗል ማለት ነው፣ ወይም ተጽዕኖ ገጥሞታል ማለት ነው። እንግዲህ ይህንንም ከመፍታት አንጻር ደግሞ አንዳንድ ሙከራዎች ለማድረግ ሞክረናል። የገበያ ትስስርን ፈጥረንላቸዋል። ከዚህ አንጻር እንግዲህ ይሄ ገቢ በሚያንስበት ጊዜ ያው ያልታሰቡ ፕሮጀክት ሲሰራ ያልታሰቡ ሁኔታዎች ይፈጠራሉ። እነዛን ያልታሰቡ ሁኔታዎች ደግሞ በምን መልኩ መፍታት ይችላል በሚባለው ከነሱም ጋር በመወያየት ከኛም ጋር የሚሰሩ ድርጅቶች ጋር በተለያዩ የባለድርሻ አካላቶች ጋር በመወያየት ሌላ ተጨማሪ የገቢ ምንጭ የሚያገኙባቸው ስራዎች ላይ እንዲሰማሩ ጎን ለጎን ማድረግ ነው። ለምሳሌ አሁን በቅርቡ የጀመሩት ከ6 ወር በፊት የጀመሩት ስራ የሰበሰቡት ፕላስቲክ ወደ ሪሳይክለሮች ከሄደ በኋላ ሪሳይክልድ ሆኖ ተመልሶ ደግሞ በገመድ ወይም ደግሞ በስትራፕ መልኩ ይመጣል እነሱ ጋር። ያንን ገመድ ወይም ስትራፕ ደግሞ ዘንቢል አድርገው ደግሞ እነሱ ወደ ገበያ አውጥተው ይሸጡታል ማለት ነው። ሌሎችም ይሄንን የመሳሰሉ ስራዎችን እንዲሰሩ በማድረግ በመደገፍ ከቀን ወደ ቀን የተሻለ ሁኔታ እየመጣ ነው ማለት ነው። እንግዲህ ከውጭ የምናስገባቸው እቃዎችን ነው አይደል? አሁን ሪሳይክል አድርጋችሁ እናንተ ለመጥረጊያ፣ መዘፍዘፊያ፣ ባልዲዎች፣ ዘንቢሎች ሁሉ ትሰራላችሁ። ልክ በጣም ትልቅ ስራ ነው። ልክ ነው። እንግዲህ ሪሳይክሊንግ ስራ ከመፍጠሩን ባሻገር በጣም በርካታ ጥቅሞች አሉት። እንደምታዩ እነኚህ ብዙዎቹ ለሪሳይክሊንግ የሚውሉ ማሸጊያ ምርቶች አንድ ጊዜ ተጠቅመን የምንጥላቸው ናቸው። እነኚህ ምርቶች ወደ ሀገራችን ከመምጣታቸው በፊት ኢምፖርት የሚደረጉ ናቸው። በውጭ ምንዛሬ የሚመጡ ናቸው። በውጭ ምንዛሬ ሀብታችንን ከመባከኑን ባሻገር ደግሞ አንድ ጊዜ ብቻ ተጠቅመን ስለምንጥላቸው አካባቢያችን ማበከላቸው ያው ይቀጥላል ማለት ነው። ስለዚህ እነኚህ ምርቶች ተሰብስበው ወደ ሌላ ምርትነት ተቀይረው ወደ ኢኮኖሚ በገቡ ቁጥር ስራ መፍጠርና ገቢ ማግኘት ብቻ ሳይሆን የውጭ ምንዛሬም የምናድንበት ሰፊ እድል አለን ማለት ነው። በተለይ አሁን በስፋት ለመስራት እየሞከርንበት ያለው ነገር ከመጀመሪያው ጀምሮ እስከ መጨረሻው ድረስ ሪሳይክል ማድረግ፣ አንድ የማሸጊያ ፕላስቲክ ወይም ደግሞ የማሸጊያ ምርት ተወስዶ ወደ ሌላ ማሸጊያ ምርትነት የሚቀየርበትን ሁኔታ በሚሰራበት ጊዜ ያንን ካሳካን በጣም ብዙ የውጭ ምንዛሪ እናድናለን ማለት ነው። እንደዚህ አይነት የህዝባዊ ተቋማት ስለተፈጠሩ ነው እንደዚህ አይነት ሴቶችንም ለመርዳትም ለማገዝም የኢኮኖሚ አቅማቸውንም ለማሳደግ ምቹ ሁኔታዎች የተፈጠሩ። ስለዚህ እንደ ሀገርም ትልቅ ስራ እየሰራችሁ ነው ያላችሁት። እንደ ሀገር እንደዚህ አይነት ተቋማት እንዲስፋፉ፣ ሴቶች እንድንደግፋቸው፣ የኢኮኖሚ አቅማቸውን እንድናሳድግ ምን መሆን አለበት ያለሽ? በጣም ልክ ነሽ። ይሄ ሴክተር ወይም ደግሞ ይሄ ስራ ዘርፍ ብዙ ያልታየ ነው። በብዙ በንግድ ዘርፍ ላይ በተሰማሩ ድርጅቶችም አገር በቀልም የውጭም በሆኑትም ለትርፍ ያልተቋቋሙ ድርጅቶችም በሌሎች የገበያ ባለድርሻ አካላትም ያልታየ ዘርፍ ነው። እዚህ ላይ ኢንቨስት ማድረግ በሚችሉ ተቋማት ይሄ ዘርፍ የበለጠ ጠጋ ብለው ቢያዩትና እዛ ላይ ደግሞ በተሻለ ሁኔታ ኢንቨስት ቢያደርጉ በጣም ትልቅ ኢኮኖሚውን ሊደግፍ የሚችል ትልቅ ትርፍ ሊገኝበት የሚችል አካባቢያችንን ልንጠብቅበት የምንችል በጣም ብዙ ስራ ልንፈጥርበት የምንችል ዘርፍ ነውና ቢያዩትና ትኩረት ሰጥተው እዛ ላይ ደግሞ ኢንቨስት ቢያደርጉ ቢተባበሩ እነዚህ አይነት ኢኒሺዬቲቮችን ወይም ደግሞ እንደነዚህ አይነት ፕሮጀክቶችን ቢደግፉ ብዬ ነው የምለው። ከእንጨት መልቀም ተነስተው አሁን ሪሳይክል እያደረጉ የኢኮኖሚ አቅማቸውን አሳድገው ህይወታቸውን መምራት የቻሉ ሴቶችን ማብቃት ይችላቸዋል። እንግዲህ የጀመራችሁ ስራ ተሳክቶ በአዲስ ዓመት ለሌሎችም ለሴቶች ተስፋ ሆናችሁ ሌሎችንም ሴቶች አብዝታችሁ እንግዲህ በአዲሱ ዓመት ጥሩ ስራ ጥሩ ስኬት ዘመን እንደሚሆንላችሁ ተስፋ እናደርጋለን። በድጋሚ ላንቺም መልካም አዲስ ዓመት። አመሰግናለሁ። ተመልካቾቻችን የዛሬ የስለሷ ፕሮግራማችን የተከታተላችሁትን ይመስል ነበረ። ለሁላችሁም መልካም አዲስ ዓመት እንላለን። መልካም አዲስ ዓመት።
ተመልካቾቻችን አዲስ ዓመት ላይ ያለነው 2015 ነው። የጠራ ሰማይ እያየን ነው። የጠራ መንፈስ አዲስ የሆነ ስሜትን ይዘን የምንሄድበት ወቅት ነው። መስከረም ደስ ብሎ ነው የምንቀበለው ሲመጣ። ባልደረቦች እነዚህ 3 ቆንጆች የምትመለከቷቸው የኔ ትውልድ ፕሮግራም አዘጋጆች፣ ቆንጆ የወጣቶችን ማዕከል ያደረገ ፕሮግራም አዘጋጆች ናቸው እና ዛሬ ሁሉም የባልደረቦቼ የበዓል ፕሮግራምን አስመልክቶ የተለያዩ ቆንጆ ፕሮግራሞችን እያሳዩዋቸው እነሱም በተለየ ፕሮግራም መተናል ብለዋልና ምን እንደያዙ ይነግሩናል። እንኳን አደረሳችሁልን። በቅድሚያ እንኳን አብሮ አደረሰን። ደስ ብሎኛል ስለተገናኘን። በነገራችን ላይ በጣም አምሮባችኋል። አንቺም አምሮብሻል። አንጣችኋል። እናመሰግናለን። ምንድነው ዛሬ ለበዓል በተለየ ሁኔታ በእንጦጦ ፓርክ እያከበርን ያለነውና እንጦጦ ፓርክ ስንገኝ ከየኔ ትውልድ ምን እንጠብቅ? የኔ ትውልድ ፕሮግራም በእንጦጦ ፓርክ ምን ያሳየናል ዛሬ? ዛሬ ያሰብነው እንግዲህ ጌም ለመጫወት ነውና ለመወዳደር ነው ያሰብነው። 2 ጌሞች ነው የመረጥነው። የመጀመሪያው ሮክ ኮርስ ይባላል። 25 ቻሌንጅ ነው ያለው። ሁለተኛው ደግሞ የቀስት ውርወራ ነው። በዛ ነው ውድድር የምናደርገው። እንግዲህ በጣም ለመጀመሪያ ጊዜ ነው የተጫወትነው ይሄን ጌም እና የምንጫወተው በጣም ፈርተናል። በዛው ልክ ደግሞ ኤግዛይትመንቱም አለ። ነፂ እንኳን ልምድ አለች። ከዚህ በፊት ሃይኪንግ ምናምን ትወጣለችና ተራራ ዞራለች። እኔና ሀዩ ግን በተፈጥሯችንም ሀይት የመፍራት ነገር አለና ትንሽ ፈርተናል። እስቲ ፍርሃታችንን አሸንፈን ውድድሩን ለማሸነፍ እንሞክራለን ብላላል። እንግዲህ ናይሷን ፍርሃታችንን ውድድሩን ለማሸነፍ ተዘጋጃችሁ? እና ደግሞ እነዚህን የመረጥንበት ምክንያቶች አሉ። ዋነኛው ዓላማችን ወደ አዲስ ዓመት ቅድም እያልሹ ነበረ አዲስ ነገር የምንፈልግበት ራሳችንን ደግሞ ወደ ኋላ ዞር ብለን አይተን ገምግመን እቅድ አውጥተን አዲስ ነገር ለመስራት ሞክርበት ዓመት ነውና እኛም በጌሞቻችን በጨዋታዎቻችን መካከል ጥሩ ሀሳቦችን ለማንሳት እንዲመቸን ነው እነዚህን ጌሞች የመረጥነው። አንደኛው የቀስት ውርወራ ነው። ሁልጊዜ አንድ ነገር ስናቅድ ወይ ማሳካት የምንፈልገው ነገር ሲኖር ታርጌት የምናደርገው ነገር እንፈልጋለን። እንደ ዳርት ያሉ እንደ ቀስት ያሉ ጨዋታዎች ፎከሳችንን ጥርት አድርገው ትኩረታችንን እንድንሰበስብ ያስችሉናልና በጨዋታ ውስጥ እንድንማር እና ደግሞ በህይወታችን ውስጥ የሆነ ታርጌት ካለን እሱን ለማሳካት ምን ማድረግ አለብን የሚለው ያስተምረናል ብለን እናስባለን። በጣም ቆንጆ ሀሳብ። እነዚህን ያሰብናቸውን ራዕያችን እቅዳችንን ከፍ አድርገን ስናስቀምጥ ደግሞ በምንሄድበት ጉዞ ውስጥ የሚገጥሙ ፈተናዎች፣ ቻሌንጆች አሉ እዛ ላይ ለመድረስ እና ሮክ ኮርስ የሚባለው 25 ቻሌንጅ አለው። እያንዳንዱ ጌም የተለያየ በህይወታችን ውስጥ ልንጓዝበት የምንችላቸው ፈተናዎችን ሪፕሬዘንት ያደርግልናል እና በወጣትነት ክልል ውስጥ ከእድሜው ከሚሰጠው ባህሪ ጋር ተያይዘው ብዙ አይነት የሚነሱ ሀሳቦች አሉና ራዕያችንን መድረስ የምንፈልግበትን ከፍ አድርገን ስናስቀምጥ ደግሞ ያንን ጉዞ ስንጓዝ በመሀል ምን አይነት ፈተናዎች ይገጥሙናል፣ እነዛን ፈተናዎች ቻሌንጅ የሚያደርጉን ጉዳዮች በምን እናልፋቸዋለን የሚለውንም የምናይበት ነው። ይሄንኛው ግን 2014ን ስናነሳ እንግዲህ ትንሽ የፈተኑ ከበድ ያሉ ጉዳዮች ነበሩ። በተለይ ከድርቁ ጋር ተያይዘው የጸጥታ ችግር እንደነዚህ አይነት ነገሮች አሉና የወጣት ሀገር ነው ኢትዮጵያ። እነዚህ ጉዳዮች ደግሞ በአንድም በተቃራኒ እኛን ወጣቶችን የእኛ ትውልድ ነው የሚነካውና እነዚህ ሁሉ ነገሮች አልፎ ግን አዲሱ ዓመት ሊመጣ ሲል በተለይ ለትውልዳችን እንደ አንድ ምልክት የሚሆነው የታላቁ ህዳሴ ግድብ 3ኛ ዙር ሙሌትን አይተናል። አትሌቶቻችን በዓለም አቀፍ መድረክ ከፍ የሚለው ከፍ ብሎ ወደ ጨዋታችን እንሄድ ይሻላል። ወሬ ያበዛል። በጨዋታዎቻችሁ ውስጥ ብዙ ነገሮች እናያለን ብዬ አስባለሁ። ተመልካቾች እንደሚወዱት ነው እርግጠኛ ነኝ። ያው እንግዲህ የሚያሸንፍ ሰው ሽልማት አሸንፈናል። ስሜታችን አሸንፈን ፍርሃታችንን አሸንፈን እናሸንፋለን ብላለች። እናሸንፋለን ነው። እሺ ራሳችንን ማሸነፍን ሽልማቱን እናሸንፋለን። መልካም ጥሩ ጊዜ እንድታሳልፉ እመኛለሁ። ተመልካቾችንም ፕሮግራሙን እንዲከታተሉ ጋብዛለሁ። እኔ ከነሱ በኋላ ተመልሰን እንገናኛለን ከኔ ጋር። ጌታ ይርዳኝ አንተን ጌታ ይርዳኝ።
አልችልም። እኮ ችግር አልነበረውም። ወይኔ ጉዴ! ወይኔ ጌታ! ወይኔ ወይኔ አየር እንደምትጠፋው ዋው! ደስ ይላል። ወይኔ ይሄ ነው የማይሆነው። ወይኔ ጉዴ! አልችልም። በቃ ምንድን ነው የከበደው? ወደኩት። ገመድ መቀየር ነው ከባዱ ነገር። እሺ ምን ያህል የቀረኝ? ወይኔ ጉዴ! ወይኔ! ኦ ማይ ጋድ! መሬቱን የቱ ጋር አረስ? ወይኔ ወገቤ ተቀጨ መሰለኝ። እያጦለወለኝ ነው። ወይኔ ጉዴ! ወይኔ ጌታ ይውሰደኝ። በቃ አላቻልኩ። አልወቅተው ምን ብየው በቃ ኪት እንዴ ታኒ ላንሽ ለመጠበቅ መሀል ላይ እርገጭ። በቃ አዎ እርግጥ አሁን ወደ ቀጣዩ እንሄዳለን። ሀገራችን ላይ እስካሁን ከነበሩት ቻሌንጆች ሁሉም ከባድ ነው፣ ግን ይሄኛው ደግሞ በጣም ከባድ ነው። እኔ ደግሞ ይሄ ነው ከባድ ቻሌንጅ ብሎ ነግሮናል የሚያሰራው ልጅ። የእውነት ይሄ ከባድ ቻሌንጅ ነው። ነፃነት ዘንባይ እየተመሰጥኩ ነው። ጎበዝ በኛ የወደቀው
ኧረ ቪክቶሪ እንግዲህ ጌማችንን ጨርሰን መተናል። ልንጫወት ያሰብነው 25 ቻሌንጅን ጨምሮ ቀስት ነበር። እንኳን ቀስቱን ልንጫወት ይቀርና 25 ቻሌንጅን መጨረስ አልቻልንም። አክቹአሊ ከሰዓቱ አንጻር ነበር መጨረስ የከበደን። አዎ ያው ደስ የሚለው በዚህ ወጣትነት እድሜያችን በቃ የሆነ ነገር እንጀምራለን ይሳካል ታያለሽ ማለት ነው። አሁን ባንጨርሶ የሆነ ነገር መጨረሳችን አይቀርም። እሱ አንድ ነገር ሆኖ ሳለ ጊዜን ማዕከል ያደረገ ነገር ማቀድ እንዳለብን ተምረንበታል። ምክንያቱም ሌት ነበረ ሰዓቱ 25ቱን እንኳን ቻሌንጅ ሳንጨርስ ግማሽ ላይ ያለን ነው እየመሸ የነበረውና እሱን ታሳቢ ሳናደርግ የተጫወት ነው። ለዛ እሱ መጫወት አልቻለም። ይሄኛውን ይሄንን ራሱ መጨረስ አልቻለም። እንኳን ጥረት ብናደርግ እንዴት ነበረ ግን ምናምን ትልቅ ነገር ነው። አዎ ሌላ ጊዜ እንሞክራለን። ከዚህ በኋላ እንጨርሰዋለን። ሌላ ጊዜ እንጨርሰዋለን። ልክ ነው። ዛሬ ሞክረናል። ነገር ማለት ኪዲግና በጣም አቃኝ አልቻልኩም። የዛሬ በጣም ከባድ ነበር። ለኔ በጣም ከብዶኛል። አሁን ብዙ ጊዜ ማለት ነው እንደውም ይሄን ጌም ፍጮት ያስታውስኩት ነገር አለ። በህይወታችን የሆነ ነገር ለማድረግ ስንሞክር አንዳንዶቻችን መጀመር የሚከብደን አለ። ግማሹ ደግሞ መሀሉ ከባድ ናት ትባላለች። መሀሉ የሚከብደው አለ። ሌላ ደግሞ መጨረስ ላይ ነው የሚከብደውና እናንተ የቱ ከበዳችሁ? እኔም በጣም መጀመሩ በጣም ከብዶኛል። ለነገሩ ሁሉም ነው የከበደኝ፣ ግን መጀመሩ በጣም ከብዶኝ ነበርና እናንተ የትኛው ፓርት ነው በጣም የከበዳችሁ? አንቺ እንደጠበቅኩሽ አይደለሽም። እንደው ትፈራለሽ ብዬ ያሰብኩት አንቺን ነበረ፣ ግን በጣም አሪፍ ነበር። ፊት መሪ ነበረች። እየመራው ነበረ። መጀመሩ አልከበደኝም። መጀመሩ ካልከበደኝ ደግሞ የምደርስበትን ፊት ለፊት እያየሁ ነበረ። ከአንዱ ቻሌንጅ ወደ ሌላኛው ቻሌንጅ ስሄድ መድረሻዬ ነበር። ያንዱ ቻሌንጅ እያየሁ ነበር። እናንተንም ለዛ ነው ወደፊት እዩ ማለቱ ቀላል ነበር። ነገር ከባድ ነው። መጫወቱ እንዲህ ሲታይ ቀላል ይመስላል፣ ግን ከባድ ነው። የገረመኝ ነገር ማለት ነው እኔ የሰሜን ተራሮችን የወጣው ጀግና ነኝ ብዬ ስፎክር ከሰሜን ተራራ ከበደኝ ሲጀመር የከበደኝ የመጀመሪያው ነው ማለት ነው። እና ኢንጆ አላደረኩትም። የመጀመሪያውን መርገጥ አቃተኝ እና መወሰን አቃተኝ እና ረጅም ጊዜ ካያችሁ ወሰደብኝ። የመጀመሪያውን እስክለው ነው። ከዛ በኋላ ሁለተኛው ሲሆን ቀላልኝ። ሶስተኛ ላይ ማለት ነው እንደ ድመት እንዲህ ያለ የስፓይደር ቻሌንጁን ሸረሪትማ እንዴት ግርግድ ያወጣል ያልሽ ግን ደስ ይላል። እንደውም የሆነ ሰዓት አዩ መሬቱን አትዩ ምናምን ወደ ላይ እዩ ምናምን ነበረ። በጣም የሚገርም ነው። ላይፋችንም ላይ ሌላም ነገር ላይ እንዲህ እኮ ነው የምንደርስበት አሪፉ ነገር። ያቀድነውን ነገር አሻግረን ማየት ከቻለን እዚች ጋር ያለችው ቻሌንጅ ብዙ ማትፈትነንም እና አሪፍ ተምረንበታል። ደስ ይላል። አረፈ ይጃረግን ከምንም በላይ ከነ ፍርሃቴም ያው አሸነፍሽ ፍርሃትሽን እንደው አንቺ እውነት በዚህ ጌም ተማርነሽ ለኔ ትልቁ እሱ ነበረ። ፍርሃቴን መጨረስ ምችላል መሰለኝም ነበርና መጨረስ መቻሌ ፍርሃቴን ማሸነፍ የራሱ እንደ አንዱ ነገር። እንግዲህ ስለ አዲስ ዓመት ሲታሰብ አዲስ እቅድ ማቀድ፣ አዲስ ነገር መመኘት፣ ስለምንመኘው ነገር ደግሞ የሆነ መንገድ መሄድ ነው መስራት የሚገባንና እናንተ እስቲ በመጀመሪያ ባለፈው ዓመት ምን አቅዳችሁ አሳካችሁ? ምንስ ቻሌንጅ ነበረ እሱን ለማሳካት? ለምሳሌ እኔ ምን አቅጄ ነበረና ለመማር አስቤ ነበር ማስተርሲን፣ እሱን ጨረስኩኝ። እሱ ነበረ ትልቁ እቅዴ፣ እሱን አሳክቻለሁ። እናንተ አስመረቃችሁ እንደውም በዩኒት ውድ ፕሮግራም ሽፋን አድርገን ሰጥተነው ነበረ። እና ነጥዬ አንቺ ምን ነበረ አቅደሽ ያሳካሹ? ምንስ ነበረ የከበደሽ ነገር እሱ ለማሳካት? እቅድ ላይ በጣም ጎበዝ ነኝ። አቅዳለሁ አፈጻጸም ላይ ምን ነበር እቅድ? ባለፈው ዓመት የኔት ውድድ ፕሮግራምን የተቀላቀልኩበት ዓመት ነበርና ለ5 ዓመት ዜና ነበር የምሰራው እና ከዛ የኔት ውድድ ላይ ፕሮግራም የመስራት ፍላጎት ነበረኝ ከመጀመሪያውም እንደምታውቁት እና ከኔ ውሳኔ ውጪ ነበር ማሳመን ነበረብኝ አለቆቼ በፕሮግራሙ ዲዘርቭ ማድረግ ሰው ነኝ ወይ አቅም አለኝ ወይ ምናምን ይላል ማሳመን ነበረብኝ። ሶ ዲስ ይር በቃ የአንድ የወጣቶች ፕሮግራም አዘጋጅ ነው መሆን ፈልገው ብዬ ነበረ አመት የሚጀምረው እና ተሳክቶልኛል። ጥሩ ነበር ከናንተ ጋር
ተዋውቀንበት ያደረግና ስራው ራሱ ደስ ይል ነበር። ወደነውም ስለምንሰራም ፍላጎታችን ስለሆነና እያንዳንዷ ነገር ደግሞ በህይወታችን የሚያጋጥሙ ነገሮች ነው እየሰራን ኢሾች እያነሳ የምናደርገውና በጣም ደስ የሚል ጊዜ ነው። ካንቺ ጋር የሚጋራ ነገር ነው። 2014 አንድ ያሳካሁት ነገር የማስበው ትምህርት ነበረ። በእርግጥ በአንድ አመት ብቻ የተሳካ አልነበረም። 3 አመትን የፈጀ ነበረ። ከስራ ጋር ነበረ ትምህርቱና ጊዜ አንዳንድ ነገሮችን እንዳያልቁ ጊዜ ትልቁ ፈተና ነበር። እኔም ልክ እንዳንቺ ነው ጋራ እኔም የፈተነኝ የነበረው ያን ጊዜ ትምህርቱን ስጀምር እርጉዝ ነበርኩኝ። እርጉዝ ሆኜ ነው የተማርኩት። እሱ ከባድ ነበረ። ከዛ ከቤተሰብ ጋር ከልጅ ጋር ደግሞ ወልጄ ነበር ስማር የነበረው። ከስራ ጋር ትንሽ ከባድ ነበር፣ ግን እግዚአብሔር ይመስገን ተወጥተናል። አሁን የወደፊት እቅዳችን ምንድነው? በዚህ አመት ምንድነው ያቀድነው? እኔ አሁን ለምሳሌ ያቀድኩኝ ነገር ከስራ ጋር ተጨማሪ የሆነ ስኪል ብለምድ ብዬ አስቤያለሁ። እንደ ሜካፕ ሊሆን ይችላል፣ ሌሎችም ነገሮች ብቻ የሆነ ስኪል ነገር ለመልመድና ለመማር አቅጃለሁ። ጎን ለጎን ለዚህ ምክንያት አንደኛ ትምህርቴን ማጠናቀቅ ማስተርስ 2ኛ አመት ጨርሼ አሁን ፔፐር ወደ መስራት እየሄድኩ ነውና እናንተ ያለፋችሁበትን ቻሌንጅ ታጋሩኛል ይቀለኛል ብዬ አስባለሁ። እኔ እናንተ ስላላችሁና እሱን መጨረስ ፈልጋለሁ። ሌላኛው ግን በሚቀጥለው ማሳካት የምፈልገው የአካል ብቃቴ ጠንካራ ማድረግ ፈልጋለሁ። እንዳያችሁት ዛሬ እንኳን ተፈትነንበታልና ቻሌንጅ ማድረግ የምፈልገው ጠንካራ መሆንና 2015ን ማለፍ ፈልጋለሁ። አዲስ አመት አይደለ? ብዙ እድል አለን አዲስ ነገር ለማሰብ፣ አዲስ እቅድ ለማውጣት፣ አዲስ ህልማችንን ከፍ አድርጎ ለማስቀመጥ ብዙ እቅድ አለን። ብዙ ነገሮች እናስባለን። ምንድነው እዚህ እንደ ትውልድ በዚህ ጊዜ አሁን ትምህርት ተምረናል። ትምህርት አንዱ ትልቅ ስኬት ነው። ግን ከትምህርት ጎን ለጎን እኛ በፕሮግራማችን ብዙ ሀሳብ ስናነሳባቸው የነበሩት ነገር ክህሎቶችን ወጣቶች ከትምህርት ጎን ለጎን ክህሎቶችን ማዳበር አለባቸው እንላለን እና እንደዚህ እንሞክር፣ አዳዲስ ስኪል እንጨምር፣ እንስራ እንላለን እና እንደዚህ ስንል እኛም ከዚህ በፊት ያዩት ይመስለኛል ተመልካቾቻችን በፕሮግራማችን እየሰራን እያሳየን ነውና አሁን ከካሜራ አንድ ሰው ወደሚሰራው ወደ ሞባይል ጆርናሊዝም ስራዎችን እያሳየን ስለነበረ ካሜራ አማራለሁ። እንግዲህ ሶስታችንም እቅዶች አውጥተናል። ተመልካቾቻችን እነዚህን እቅዶቻችን አሳክተን ከ3 ወር በኋላ እናሳያቸዋለን ብለን ቃል እንግባ። አዎ በምዕራፍ 2 መሆኑን እንዳትረሱ። በምዕራፍ 2 በአዲስ አመት እንገናኛለን። የዛሬ የኔ ትውልድ የበዓል ልዩ ፕሮግራማችን ይሄን ይመስል ነበረ። አብራችሁን ስለቆያችሁ በጣም ደስ ይለናል። እዚህ ላይ ያላችሁን ሀሳብና አስተያየት ሶሻል ሚዲያ ገጾቻችን ብታካፍሉን ደስ ይለናል። ስፖንሰር የሆኑንን መክሊትሜን እንደዚህ ያሳመሩንን በጣም አድርገን ተመልካቾቻችን ከእንጦጦ ፓርክ የበዓል ልዩ ፕሮግራማችንን ስትከታተሉ ቆያችሁ። ስለ አብሮነት ቆይታችሁ ከልብ አድርጌ ነው የማመሰግነው። 2015ን ጀምረናል። እንግዲህ የፈካውን ሰማይ የጠራውን ሰማይ እያየን ነው። የልባችን ፍካት ህይወታችንን እያበራው አመታችንን እንድንጨርስ የተፈጥሮ መፍካት ብቻ ሳይሆን ውስጣችን የሚፈካበት አመት እንዲሆን ነው የምመኘው። ብዙ ችግሮች አሉ፣ ብዙ የሚያጋጥሙ ፈተናዎች አሉ፣ ብዙ የምናልፋቸው ሐምሌና ነሐሴዎች አሉ። ሐምሌና ነሐሴዎች አልፈው ግን የብርሃን አመት፣ የብርሃን እድሜ፣ የብርሃን ጊዜ፣ ብርሃን የሞላበት ሀገር እንደሚሆንልን ደግሞ እኔ እመኛለሁ። ከልብ አድርገን ነው የምናመሰግነው ስለ አብሮነት ቆይታችሁ። 2015 የመልካም ጥሩ ጊዜያችሁን የምታሳልፉበት፣ የምትመኙት የሚሳካበት፣ የምትፈልጉት ሁሉ የሚሳካበት እንዲሆን እመኛለሁ። መልካም በዓል፣ መልካም 2015ን ተመኝቻለሁ። የጎረቤት ያገሬ ባህል ወይ